ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረገውን ጨዋታ እንመልከት። አርሰናል ቼልሲን በስታንፎርድ ብሪጅ 3-2 በሆነ ውጤት አሸንፏል። ቪክተር ኮሬሽ ግብ ያስቆጠረበት ምሽት ነበር። እንግዲህ ትናንትና እንመልከተው ይህንን ጉዳይ። 5 ግቦች የተመለከትንበት በጣም አዝናኝ የነበረ ጨዋታ ነበር። የማጥቃት ባህሪ ያለው ጨዋታ ስለነበር አዝናኝ ነበር። እናንሳኝ ጉዳይ ልክ ነው። በጣም አዝናኝ ነበር። በለንደን ደርቢ በታስታውሽ እንደሆነ የመጀመሪያው ፕሪሚየር ሊግ ጨዋታ ሲደረግ 1-1 የተጠናቀቀው ጨዋታም እንደዚሁ ልክ እንደ ትላንትናው 5 ጎል የተቆጠረበት ባይሆንም እና የፕሪሚየር ሊግ ጨዋታ ረጅም ደቂቃዎችን ቼልሲ በ10 ተጫዋች የተጫወተበት ጨዋታ ቢሆንም ግን ፋይት ነበረው እና ደንበኛ የደርቢ ግለት የነበረው የደርቢ ስሜት የነበረው አካላዊ ፍልሚያዎች የነበሩበት ታክቲካዊ ውጥረቶች የነበሩበት ጎሎችም የነበሩበት ሳይጠበቅ በ10 ተጫዋች እየተጫወተ የነበረው ቼልሲ ቀድሞ ጎል ያስቆጠረበት በኋላ አርሰናል አቻ የሆነበት እስከ ጨዋታው የመጨረሻ ደቂቃ ድረስ አርሰናል በዮኬሬስ አማካኝነት የማሸነፊያ ጎል ለማስቆጠር ተቃርቦ እስከነበረበት ከዚያ ቅጽበት ድረስ ድራማ የነበረበት ውጥረት የነበረበት ጨዋታ ነበር። ትላንትና ሌላ አይነት ጨዋታ ነው። በሌላ አሰልጣኝ ስር በቼልሲም ስብስብ ውስጥ በርካታ በጣም ወሳኝ ተጫዋቾች ያልነበሩበት የቡድኑ ዋና ፈጣሪ ፓልመር በእርግጥ በዚህ ውድድር ዘመን ረጅም ጊዜ ያለሱ ቡድኑ ስለተጫወተ ልክ እንደ ባለፈውም አይነት ፎርም ላይ ስላልሆነ እንደ ትልቅ ጦታ አንቆጥረው ይሆናል። ግን ቢኖር ከሙሉ ጤንነቱ ጋር የሚጀምር ተጫዋች ነው። ሞይሰስ ካይሴዶ በቅጣት ምክንያት የትላንትናው ጨዋታ ላይ አልነበረም። ሪስ ጄምስ አልነበረም። ማሎ ጉስቶ አልነበረም። ሊያም ዴላፕ አልነበረም። እነዚህን ሁሉ ስጠቅስ የውድድር ዘመኑ ከመጀመሩ በፊት የተጎዳው ሌቫይ ኮልዊልም የረጅም ጊዜ ጉዳት ስለሆነ ልክ እንደ አዲስ ጉዳት አንቆጥረው ይሆናል። ግን እሱም አልነበረም። በርካታ ተጫዋቾች በቼልሲ ስብስብ ውስጥ አልነበሩም። ብዙ የሚያጎድሉ ተጫዋቾች። በአርሰናል በኩል የበለጠ ጉዳት የነበረው በዲፌንሲቭ ዲፓርትመንቱ በኩል ነው። ለምሳሌ መጀመሪያ ተመራጭ፣ ሁለተኛ ተመራጭ ፉልባኮቹን ሪካርዶ ካላፊዮሪን፣ ፒየሮ ኢንካፒዬን አልያዘም። ግን ከዛ በስተቀር ከሞላ ጎደል የተሟላ ቡድን ነበር። ስለዚህ አንድ አይነት አይደለም ላይናፑ። የጨዋታውም ተፈጥሮ አንድ አይነት አይደለም። በተጠባባቂ ወንበር ላይ ያሉት አሰልጣኞችም አንድ አይነት አይደሉም። የሊያም ሮሲኝ የመጀመሪያ የስታንፎርድ ብሪጅ ጨዋታ ነው። በቀደም በቫሊ ፓሬድ ነበር የመጀመሪያ ጨዋታውን ያደረገው እና ምሳ እንዳነሳሽው በጣም የሚያዝናና ብዙ ጎሎች የነበሩበት ብዙ አክሽኖች የነበሩበት ነው። ግን ከጨዋታው በኋላ ያው የምንረዳው በቀደም ቼልሲ ማንቸስተር ሲቲ ኒውካስልን ከሜዳ ውጭ ያሸንፏል። ትናንትና አርሰናል ቼልሲን ከሜዳ ውጭ ያሸንፏል። ስለዚህ ሁለቱም ቡድኖች ወደ ሜዳቸው ጨዋታውን ሲመልሱት ከ3 ሳምንት በኋላ ነው በኤምሬትስም በኤቲሃድም ጨዋታዎቹ የሚደረጉት። ትልቅ አድቫንቴጅ ይዘው ወደ ፍጻሜ ለማለፍ ፌቨራይቶች ሆነው የሚያደርጉት ጨዋታ ይሆናል ማለት ነው። ይሄ ደግሞ ሌላ ኢንትሪግ ይጨምራል። በፕሪሚየር ሊግ እንደምታውቂው የዋንጫ ፉክክር ውስጥ ነው ያሉት። ምናልባት በዛ ሰሞን የነጥብ ልዩነቱ የሚጠብቅ ከሆነ የበለጠ ቴንሽኑ ይጋጋል ይሆናል። ግን አርሰናል ቼልሲን በመልሱ ጨዋታ የሚያሸንፍና የቤት ስራውን የሚያጠናቅቅ ከሆነ አድቫንቴጅ ይዞ ነው የመጣው። በሜዳው እየመራ ነው ጨዋታውን የሚጀምረው። አርቴታ ኤክስፔክቴሽን ዲፊውዝ ለማድረግ እየሞከረ ነው። ገና ግማሽ 180 ደቂቃ ነው። ስለዚህ 90ውን ደቂቃ ከተጫወትን ሀፍ ታይም ማለት ነው እና ገና ነው የቤት ስራው። ማርጅኑ ከዚህ በላይ መሆን ነበረበት። በተለይ 3-1 እየመራን በነበረበት ጊዜ አራተኛ ጎል ማስቆጠር የምንችልባቸው 2 ትልልቅ እድሎችን በሚኬል ሜሪኖና በጋብርኤል ማጋላይሽ አማካኝነት አግኝተን ነበር። የጨዋታውን ባህሪ ከ3-2 ጨዋታነት ይልቅ ወደ 4-1 ጨዋታነት የሚያመዝን አይነት ነው ከፈጠርናቸው የጎል እድሎች ጥራት አንጻር የሚል አስተያየት ሰጥቶ ብቸኛው በዚህ ጨዋታ ላይ ያለኝ ጸጸት የመልሱ ጨዋታ ያን ያህል ከፍ ያለ ውጥረት እንዳይኖረው ማድረግ እንችል፣ እዚሁ ጨዋታው ማጠናቀቅ እንችል ነበር የሚል አስተያየት ሰጥቷል። ከትላንት በስቲያ ደግሞ ያው ማንቸስተር ሲቲ ኒውካስልን ከሜዳ ውጭ 2-0 ስላሸነፈ በኤቲሃድ የሚደረገው ጨዋታ ከአርሰናልም የበለጠ በጣም አስተማማኝ በሆነ ሁኔታ ውስጥ እንዲገኝ ያደርገዋል። ግን ሁለቱም ቡድኖች
ወደ ፍጻሜ ለማለፍ በጣም ትልቅ እርምጃ ተራምደዋል። አንድ እግራቸውን ፍጻሜ ያስገብተዋል ማለት ይቻላል። ስለዚህ ሁለቱ ቡድኖች ለፍጻሜ የሚገናኙ ከሆነ እነዚህ ሁለቱም ቡድኖች በፕሪሚየር ሊግም ለዋንጫ እየተፎካከሩ ነው። ሁለቱም ቡድኖች እስካሁን ድረስ ኤፍኤ ካፕ የመጀመሪያ ጨዋታዎቻቸውን አሸንፈዋል። በቻምፒየንስ ሊግ ምን አይነት እጣ ፈንታ እንደሚገጥማቸው አላቅም፣ ግን በዶሜስቲክ ውድድሮች ፊት ለፊት ሊያያዙ የሚችሉባቸው እድሎች አሉ ማለት ነው። ቢያንስ ሊግ ካፑ እሱን በጣም የሚያመለክት ነው። ስለዚህ በአርሰናል በሲቲ መካከል በጣም ኤክሳይቲንግ የሁለተኛ የውድድር ዘመን ፍልሚያዎች በተለያዩ ውድድሮች ቢያንስ በሁለት ውድድሮች በፕሪሚየር ሊግና በሊግ ካፕ ልናይ የምንችልበት እድል ይኖረናል ማለት ነው። ፍጻሜ ላይ የሚገናኙ ከሆነ 2018 ላይ ፍጻሜ ተገናኝተው ነበር። የአርሰን ቬንገር የመጨረሻ ሲዝን ነበር። የጓርዲዮላ ቡድን ያለ ችግር ነው ያንን ጨዋታ 3-0 ያሸነፈው። ካራባኦ ካፕ ፍጻሜ አርሰናል በመጨረሻ ጊዜ ካራባኦ ካፕ ፍጻሜ የደረሰው በዛ በቬንገር የመጨረሻ ሲዝን ነበር። የፔፒያ ቡድን ደግሞ 100 ነጥብ የሰበሰበውና ማንም ከዚህ በፊት በእንግሊዝ እግር ኳስ አድርጎት የማያውቀውን ያደረገ 100 ነጥብ የሰበሰበ 32 ጨዋታ ያሸነፈ ቡድን ነበር እና ሁለቱም የፕሪሚየር ሊግ አንደኛና ሁለተኛ የሆኑት ቡድኖች ወደ ፍጻሜ ለማለፍ ከባዱን ስራ የተወጡት ይመስለኛል። ከባዱ ስራ ከሜዳ ውጭ የሚደረግ ጨዋታ ነው እና የአርሰናል ደጋፊዎች ከጨዋታው በፊት ይህንን ጨዋታ 3-2 አሸንፋችሁ ወደ ሰሜን ለንደን ትመልሱታላችሁ ቢባሉ እና ይህንን እንደ ውጤት ተመርጦታላችሁ ተብሎ ቢጠየቁ አዎ ምን ጥያቄ አለው የሚሉ ይመስለኛል። ግን ጨዋታውን ካየሽ በኋላና አርሰናል በጨዋታ ውስጥ የፈጠራቸውን የጎል እድሎች ብዛት ሳይሆን ጥራት፣ በተለይ ከሮበርት ሳንቼዝ ያዳነው ሙከራ በጣም አስደናቂ ነበር። ምንም እንኳ የመጀመሪያዎቹ 2 ጎሎች ላይ ትልልቅ ስህተቶችን ቢሰራም በኋላ ደግሞ ጋብርኤል በተለይ ለሱ አይነት በፕሪሚየር ሊግ በእንደዚህ አይነት አጋጣሚዎች በጣም ዶሚናንት ለሆነ ተጫዋች ፍጹም ነጻ የሆነ የጎል እድል አግኝቶ ነበር። ስለዚህ 4-1 ሊሆን ይችል ነበር። ስለዚህ በአርሰናል ደጋፊዎች በኩል ጨዋታውን ካዩት በኋላ እዚሁ መጨረስ ነበረብን፣ ምክንያቱ ድሉ እጃችን ላይ ነበር የሚል የጸጸት ስሜት እንደሚኖር እገምታለሁ። በአርቴታን በኩል የነበረው እርሱ ነው። በጣም ዶሚናንት ነበር አርሰናል፣ በተለይ ከቼልሲ ሁኔታ አንጻር በመነሳት አሁን ቼልሲ በጉዳት ምክንያት ብቻ ሳይሆን አሰልጣኙ ከጨዋታው በኋላ እንደተናገረውም ህመም ነበር። አንዳንዶቹን ተጫዋቾች እንደ ጄሚ ጊተንስና ሊያም ዴላፕን አይነት ተጫዋቾች ከቡድን ውጭ ያደረግኩት ሌሎቹ ተጫዋቾች ላይ ህመም እንዳያስተላልፉ ነው ብሏል። ኮንታጂኒየስ የሆነ የሚተላለፍ ህመም ተጫዋቾቹ ገጥሟቸው ስለነበር ብሎ እነዚህ ተጫዋቾች ደግሞ ከጉዳት ውጭ በህመም ምክንያት ከቡድን ውጭ የሆኑ ናቸው። በቼልሲ አካባቢ ያለው ስሜት በአብዛኛው ኔጌቲቭ ነው እንደምታየው። ትላንትናም በተለይ አርሰናል ጨዋታውን ዶሚኔት ባደረገበት ጊዜ በስታንፎርድ ብሪጅ የሮማን አብራሞቪችን ስም እየጠቀሱ እያነሱ ይዘምሩ ነበር። ያንን የቀድሞውን የቼልሲን የታላቅነት ዘመን የሚናፍቁ ደጋፊዎች ናቸው አሁንም የቼልሲ ደጋፊዎች፣ ወይም አሁን ያለውን የቼልሲን ኦነርሺፕ ምን ያህል እንደሚቃወሙ የሚያሳይ ነው። እንግዲህ ይሄ የሊያም ዴላፕ የሊያም ሮሲንግ የመጀመሪያ ጨዋታ ነው። አዲስ ፍረሽ የሆነ በትልቅ ደረጃ ሰልጥኖ የማያውቅ አሰልጣኝ ሲመጣ ምንድነው ኢንትሪግ ኦፍ አንኖን የሚባል ነገር አለ። ስለማታውቂው አሰልጣኙን በሚገባ ምን አይነት ይሆን ሊጫወት የሚሞክረው እግር ኳስ ስታይሉ እንዴት ይሆን፣ የማኔጅመንት ዘይቤው እንዴት ይሆን የሚል ጉጉት ይፈጥራል። ለእንደዚህ አይነት ጉጉትም ክፍት አልነበረም የቼልሲ ደጋፊዎች ሁኔታ። አርሰናል ጨዋታውን ሲጀምር በሃይ ፕሬሸር ዶሚኔት አድርጎ ስለጀመረ ጎል ማስቆጠር በጊዜ ጎል ስላስቆጠረ ዶሚኔት ስላደረገ ጨዋታውን በጠቅላላው ለዲስአፕሩቫል የሚመች ከባቢ ነው የነበረው እና ቼልሲ አካባቢ ያለው ስሜት አሁን ትክክል አይደለም። በጠቅላላው የማሬስካ ስንብትና የስንብቱ ባህሪም ተጨማሪ ጥያቄዎችን የጋበዘ ነው። የክለቡ የመልመላ አካሄድ የበለጠ ቢሮክራቲክ ትላንትና ሳነሳ እንደነበረው የበለጠ ሲስተማታይዝድ የሆነ የአሰልጣኞች ኃላፊነትን በጣም የሚወሰን የመልመላው አይነት አንዳንድ ቁልፍ ቦታዎችን የሚዘነጋ የክለቡ የረጅም ጊዜ ትልም ምንድን ነው የሚል ጥያቄ የሚያስነሳም ስለሆነ በስቴዲየሙ ያለው ስሜት እንደዚህ አይነት አሉታዊ ስሜት የተጫኑ ነው። ልክ ነው፣ ፓክድ ነው፣ ሙሉ ነው። ግን በተለይ ደግሞ ውጤቱ በሚጠምበት ጊዜ እንደዚህ አይነት አሉታዊ ስሜት ነበር እና አርሰናል በተለይ 2-0 ይመራ በነበረበት ጊዜ ደግሞ የአርሰናል ደጋፊዎችም አጋዦች ነበሩ ለአዲሱ አሰልጣኝ ሊያም ሮሲኝ ነገ ጠዋት ትባረራለ የሚል የተለመደ መዝሙር አለ የተጋጣሚ ቡድን አሰልጣኝን ለማብሸቅ የምትጠቀሚበት እና you will be sacked in the morning የሚለውን መዝሙር ደግሞ የአርሰናል ደጋፊዎችን ቡድናቸው 2-0 አንድ ጊዜም 3-1 እየመራ በነበረበት ጊዜ በጠቅላላው እንደዚህ አይነት መዝሙር ይዘምሩ ነበር። ለማንኛውም ከውጤቱ በኋላ አርሰናል በጣም የተዋጣለት የውድድር ዘመን በማሳለፉ ቀጥሏል። የፕሪሚየር ሊግ መሪ ነው በ6 ነጥብ፣ የቻምፒየንስ ሊግ መሪ ነው እንደዚሁ በአስተማማኝ ቁመና ብቸኛው 100% ጨዋታዎቹን ያሸነፈ ቡድን በመሆን
ደግሞ በሊግ ካፕ ፍጻሜ ለመድረስ ትልቁን እርምጃ ተራምዷል። ኤፍ ኤ ካፕ ውስጥ አለበት በቀደም ፖርትስመዝን ካሸነፈ በኋላ በአራቱም አቅጣጫ እየተጓዘ ያለ ነው። እሱ ብቻ ሳይሆን ትላንትና 32ኛ ጨዋታውን ያደረገው ምሳ ምን ያህል በሁሉም አቅጣጫዎች ብዙ ርቀት እየሄደ እንደሆነ ያሳይሻል። 32ኛ ጨዋታ ማለት በቀደም ሰኞ ዕለት ስለ ማንቸስተር ዩናይትድ ስንናገር ዩናይትድ ማክሲመም 40 ጨዋታ ነው የሚያደርገው እያልን ነበር አይደለም። በዚህኛው የውድድር ዘመን ከሌሎች ውድድሮች በጊዜ ስለወጣና በአውሮፓ ውድድር እየተሳተፈ ስላልሆነ 32 ጨዋታ አድርጎ 2 ጨዋታ ነው የተሸነፈው አርሰናል በዚህ ውድድር ዘመን። አንደኛውን ጨዋታ በአንፊልድ በሊቨርፑል የተሸነፈበት፣ ሌላኛውን ጨዋታ በአስቶን ቪላ ከሳምንታት በፊት በቪላ ፓርክ የተሸነፈበት ነው። 2 ሽንፈቶች ብቻ ነው ያሉት በሁሉም ውድድሮች፣ በአራቱም ውድድሮች ከትላንትና ድሉ በኋላ እንደዛ ነው የሆነው እና እንዲያውም የአርሰናል ስታንዳርድ ምን ያህል ከፍ እንዳለ የምታውቂው ሪግሬት ነው። በቂ አይደለም ቼልሲን 3-2 በብሪጅ ማሸነፍ አይነት ስሜት ያለ ነው። ኤክስፔክቴሽኑም ምኑም ምን ያህል ከፍ እያለ እንደመጣ የሚያሳይ ነው። ግን ትልቁን እርምጃ ተራምዷል። ዶሚናንት ነበር፣ ብዙ ቴንሽን ነበረው። ግን ቴንሽኑ የተፈጠረው በተለየ ጋርናቾ የመጨረሻዎቹ በሁለተኛው አጋማሽ ጨዋታው ሊጠናቀቅ በተቃረበበት ጊዜ የተቆጠረው ጎል ነው። ወደ 3 የሚጠጋ ኤክስጂን ያስመዘገበው አርሰናል በትላንትናው ጨዋታ 0.6 ብቻ ነው የቼልሲ ኤክስጂ የነበረው። ስለዚህ ጨዋታው ሊያልቅ ይችል ነበር። ግን ምንም ቢሆን የሁለተኛው ዙር ማተር ያደርጋል። አሁን እኔ አርሰናል 3-1 አሸንፎ ቢሆን ኖሮ በልጆች አይገባም ነበር የመልሱን ጨዋታው አልቋል በቃ። ስለዚህ አሁን የአካዳሚ ተጫዋቾችን ማሰልፈው ብሎ ሲኒየር ተጫዋቾቹን ሁሉ የሚያሳርፍ አይመስለኝም። ስቲል ቼልሲ ነውና እና በኖካውት ውድድሮች ያለው ሬከርድ በጣም ጥሩ ነውና እና ቅድም ያነሷቸው አንዳንድ ተጫዋቾች መመለሳቸው ስለማይቀር ካይሴዶ ከቅጣት ይመለሳል፣ ፓልመር ሜቢ ከጉዳት ይመለሳል፣ ሌሎቹም ሬስ ጄምስም እነዚህ እንደው 3ቱን ተጫዋቾች ብቻ በጠቅስ 1 2 3 የቼልሲ ወሳኝ ተጫዋቾች የምንላቸው ናቸው እነዚህ። ስለዚህ ከአውትፊልድ ተጫዋቾች መካከል 30% ማለት ናቸው። በኢምፖርታንስ ግን 30% ብቻ አይደሉም። በአስፈላጊነት በጠቃሚነት ምናልባት 50% ገደማ የሚሆኑ ተጫዋቾች ናቸው። ስለዚህ ለእኔ 3-1 4-1 ቢያሸንፍ ኖሮ አርሰናል የመልሱ ጨዋታ የቤት ስራው በጣም ይቀልለት ነበር እንጂ እንደው በቢ ቡድን ይገባ ነበር ማለት አይደለም። ግን አሁን ከ3-2 ውጤት በኋላና ጋርናቾ ባስቆጠራቸው በነዛ 2 ጎሎች ምክንያት የመልሱ ጨዋታ ማተር ያደርጋል እና የግድ አርሰናል ኮስተር ብሎ ሊያደርገው የሚገባ ጨዋታ ይሆናል ማለት ነው። ምናልባት አርቴታም ከጨዋታው በኋላ የተናገረው አንዳንድ የአርሰናል ተጫዋቾችም ከጨዋታው በኋላ የተናገሩት ይሄኛውን ጸጸት ነው። የፕሪሚየር ሊግ ቡድኑን ነው ከሞላ ጎደል ያሰለፈው። እንግዲህ የአርሰናል ሁለቱም 11 የፕሪሚየር ሊግ ቡድን ነው። በጣም የተመጣጠነ 11 ስለሆነ በቀደም ከፖርትስመዝ ጋር የተጫወተውም ትላንትና ከቼልሲ ጋር የተጫወተውም 11 ከሞላ ጎደል በጣም ጠንካራ ቡድን ነው። በቀደሙ ጨዋታ ነው ያልጀመሩ እንደ ሳሊባ፣ ኦዴጋርድ፣ ዙቢሜንዲ፣ ራይስ፣ ዮኬሬስ፣ ትሮሳር፣ ሳካ እነዚህ ሁሉ ተጫዋቾች የባለፈውን ጨዋታ ያልጀመሩ ተጫዋቾች ናቸው። ከግብ ጠባቂው ኬፓ፣ ከጋብርኤል፣ ከዋይት በስተቀር ሌሎቹ ሁሉ የፖርትስመዙን ጨዋታ ያልጀመሩ ተጫዋቾች ናቸው። እንዲያውም በቅርብ ጊዜ በፕሪሚየር ሊግ ብዙ የመሰለፍ እድል እያገኙ ያልሆኑት እንደ ማድዌኬ እንደ ኤዜ አይነቶቹ ተጫዋቾች ትላንትና ይሰለፋሉ ብለሽ ልትጠብቂ ትችላለሽ፣ ወይም እንደ ክርስቲያን ኖጋርድ አይነቶቹ ተጫዋቾች። ግን ሚኬል አርቴታ ይህንን ዋንጫ የማሸነፍ ዲተርሚኔሽን እንዳለው የሚያሳይ አይነት የተጫዋቾች ምርጫ ነበር። አስታውሳለሁ አርሰናል ባለፈው ክሪስታል ፓላስን በመለያ ምቶች አሸንፎ ግማሽ ፍጻሜ ከደረሰ በኋላ ለአንዳንድ የአርሰናል ደጋፊዎች ዳይሌማ ነበር። እንደው ከዚህ ውድድር ወጥተን ተጨማሪ 2 ፖቴንሻሊ ሃይ ቴንሽን እንዲሆኑ የግማሽ ፍጻሜ ጨዋታዎችን ከቼልሲ ጋር ከምናደርግ በነዛ ጨዋታዎች ላይ ጉልበት ብንቆጥብ ይሻል ነበር። ምክንያቱም ለአርሰናል ሊግ ካፕ ፕራዮሪቲ ሊሆን አይችልም በዚህ ውድድር ዘመን። የአርሰናል ፕራዮሪቲ መሆን ያለበት ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ምናልባት ኤፍ ኤ ካፕ እንጂ ይሄኛው ከዋንጫዎች ደረጃ 4ኛ ደረጃ የሚሰጠውን ዋንጫ ለማሸነፍ ሲባል የሚባክን ጉልበት፣ ለጉዳት የሚጋለጥ ተጫዋች ሊኖር አይገባም የሚል ግምት ነበር። ግን በአርቴታ ማይንድ ሴት ውስጥ ያለው ልክ ነው። ተጠባባቂ ግብ ጠባቂውን ኬፓን የተጠቀመው፣ ከዛ በስተቀር ግን ሲሪየስ የፕሪሚየር ሊግ ቡድኑን የተጠቀመው። እንዲያውም እንዴት ምንም አይነት ድክመት መተው እንዳልፈለገ የምታውቂው ማይልስ ሉዊስ ስኬሊ አሁን ፎርሙ ጥሩ አይደለም። በገባ ቁጥር ባለፈውም ሳነሳ ነበር ከሪትም ጋር የሚገናኝ ይሁን ከኮንፊደንስ ጋር የሚገናኝ ይሁን በጠቅላላው በአንዳች ምክንያት ከፎርም መውረድ ጋር እየተቸገረ ያለ ተጫዋች ነው። እንግዲህ የመጀመሪያው የአርሰናል የግራ መስመር ተመራጭ ተከላካይ ሪካርዶ ካላፊዮሪ ነው እና በጣም አስፈላጊ ታክቲካዊ ወሳኝነት ያለው ተጫዋች ነው። ደህና የግራ ፉልባክ ከመሆን ባሻገር ከዛ ፒየሮ ኢንካፔ ነው ሁለተኛው የአርሰናል ተመራጭ ግራ ተከላካይ፣ መሀል ተከላካይ ሆኖ ከጋብርኤል ጋር ጋብርኤል በማይኖርበት ጊዜ የሚሰለፍ ነው።
ከዛ ያው የሉዊስ ስኬሊ ቦታ መሆን አለበት አይደለም። ግን ሉዊስ ስኬሊ የመከላከል ድክመት ስላለበት በተለይ በዚህ ውድድር ዘመን ደግሞ ያ በተደጋጋሚ ጨዋታዎች እየታየ ስለሆነ ባለፈው የተሰለፈበት የፖርትስመዝ ጨዋታ ከዛ በፊት የነበረው የሊቨርፑልም ጨዋታ በሚገባ ስለታየ ምንም እድል መተው አልፈለገም። ስለዚህ ዋይትን የቀይ መስመር ተከላካይ አድርገው ቲምበርን የግራ ፉልባክ አድርጎ ነው ሚኬል አርቴታ የተጠቀመው። ምን ያህል ለውድድሩ ሲሪየስ ግምት እንደሰጠ ያሳያል። የተቀሩትም 6 ቦታዎች ላይ 3ቱ የአማካይ ስፍራዎች፣ 3ቱ የማጥቃት ቦታዎች ላይ የተጫወቱ ተጫዋቾች በሙሉ አሁን ባለው የአርሰናል ሁኔታ የመጀመሪያ ተመራጭ የሚባሉ ተጫዋቾችን የተጠቀሙ ሲሪየስ ትኩረት ለዚህ ውድድር እንደሰጠ የሚያሳይ ነው። እንግዲህ አሁን ከሲቲ ጋር ለፍጻሜ የሚደርስ ከሆነ ለዛ ነው ጨዋታ የበለጠ ኢንትረስቲንግ ይሆናል ምለው እና ማሸነፉ የሚበዛበት አይመስለኝም ማርጅኑ አለመስፋቱ ካልሆነ በስተቀር ዶሚናንት ቡድን የነበረው። አንዳንድ ያየናቸው ኢንትረስቲንግ ነገሮች ነበሩ። እንደምታውቂው አሰልጣኝ ሮሲኘ ራሱም እንደተናገረው በጨዋታ ስታይል ከማሬስካ ጋር በጣም ተቀራራቢ አሰልጣኝ ነው። እንዲያውም ከቻልተን ጨዋታ በኋላ ሲናገር አዲስ የምጨምረው ነገር የለም በታክቲካዊ ጉዳዮች ላይ በቴክኒካዊ ጉዳዮች ላይ የምጨምረው ብዙ የተለየ ነገር የለም፣ የማይንድሴት ጉዳይ ላይ ነው የበለጠ ማተኩረው ብሎ ነበር። ባለፈው አንድ ፕሬስ ኮንፈረንስ ላይ እንደ ፊሎሶፊ እንደ አይደንቲቲ ምን አይነት አይደንቲቲ ነው ያለ ተብሎ ሲጠየቅ እንደዚህ አይነት ጥያቄ መጠየቅ እንደማይፈልግ የተለየ የጨዋታ ፍልስፍና ለመስበክ እንዳልመጣ ሲናገር ነበር። ስለዚህ የማሬስካ ኮንቲኒቲ ነው የሚባለው ለዚህ ነው። ከዚህ በፊት እንዳነሳሁት ብሉኮ ራሱ እንደ ሞዴል የሆነ መከተል የሚፈልገው የጨዋታ ስታይል አለ። ሊያም ሮሲኛን ወደ ሌላኛው የብሉኮ ክለብ ወደ ስትራስቡርግ የወሰደው ደግሞ በኋላ የማሬስካ ተተኪ ሆኖ ወደ ቼልሲ ያመጣው የጨዋታ ስታይል ተመሳሳይ ነው። አሁን ትላንትና ልክ እንደተለመደው በሰው ማርክ ለማድረግ ሞከረ አሰልጣኙ የአርሰናል ተጫዋቾችን እና ማሬስካም ይህንን በማድረግ የሚታወቅ አይነት አሰልጣኝ ነው። ማንቱማን ማርክ ለማድረግ የሚሞክር ነው። ስለዚህ ሜዳ ውስጥ ብዙ የአንድ ለአንድ ፍልሚያዎች እናይ ነበር። ሁለቱ የቼልሲ የክንፍ ተጫዋቾች ጨዋታውን የጀመሩት ትላንትና ፔድሮ ኔቶን በግራ በኩል ኤስቴቫ ዊሊያንን በቀኝ በኩል ነበር የተጠቀመው። በግራ በኩል ያለውን ቦታ እስካሁን ድረስ በማሬስካ አሰልጣኝነት በተለይ በዚህኛው የውድድር ዘመን ጋርናቾና ጊተንስ ነበሩ ሲፈራረቁ የቆዩት። ግን በቀደሙ የቻልተንም ጨዋታ ላይ ጊተንስን በቀኝ በኩል ተጠቅሞበታል። የቀኝ እግር ተጫዋች ነው። ስለዚህ በስትሬት ላይን የሚጫወት ደንበኛ ቀጥተኛ ክንፍ ተጫዋች መጠቀም ይፈልጋል ማለት ነው። በአንደኛው ቦታ ከማሬስካ በመጠኑ የሚለየው እሱ ነው። ማሬስካ ፔድሮ ኔቶን እዛ ቦታ ላይ እንዳጫወተው አስታውሳለሁ። ባለፈው የውድድር ዘመን የግራ እግር ተጫዋች ነው በግራ በኩል ግን አብዛኛውን ጊዜ ምናልባት ከ80% በላይ የሚሆነውን በቀኝ ክንፍ በኩል የሚጫወት የግራ እግር ተጫዋች ነበር። ስለዚህ በስትሬት ላይን ሳይሆን በዲያጎናል የሚጫወት ተጫዋች ነው የነበረው። በግራ በኩል ደግሞ ጊተንስ፣ አምና ሳንቾ፣ በዚህ ውድድር ዘመን ጋርናቾ እንደ አይነቶቹ ተጫዋቾች ደግሞ የቀኝ እግር ተጫዋቾች ሆነው በግራ ክንፍ በኩል የሚጫወቱ ናቸው። ኢንቨርት እያደረጉ የሚገቡ የሚያግድሞሽ ሩጫ የሚያደርጉ ተጫዋቾች ናቸው። ለማንኛውም ሁለቱ የክንፍ ተጫዋቾች ሁለቱን የአርሰናል ፉልባኮች በተናጥል ማርክ ለማድረግ ይሞክሩ ነበር። ማንቱማን የሚባለው እርሱ ነው። ሁለቱ የቼልሲ አጥቂዎች ማርክ ጊዩና ዣኦ ፔድሮ ሁለቱን የአርሰናል የመሀል ተከላካዮች ማርክ ለማድረግ ይሞክሩ ነበር። ሁለቱ የቼልሲ አማካዮች አንድሬ ሳንቶስና ኤንዞ ፈርናንዴዝ ሁለቱን የአርሰናል ፒቮቶች ማርቲን ዙቢሜንዲንና ዴክላን ራይስን ማርክ ለማድረግ ይሞክሩ ነበር። አሁን እዚህ ጋር ነው እንግዲህ መቼስ እግር ኳስ ስፔስን መፈለግና የስፔስ ማኒፑሌሽን ነው ይባላል። አሁን ነጻ ሰው በተደጋጋሚ አርሰናል ያገኝ ነበር። ማርቲን ኦዴጋርድ በኖማንስ ላንድ በሚባለው ማንም ሰው ማርክ ሳያደርገው ፍሎት ያደርግ ነበር የፈለገው የሜዳ ስፍራ ላይ። አሁን እሱ በግሉ የነበረው ተጽዕኖ ሳይሆን ያገኝ የነበረው ነጻነት ግን ቼልሲ ፕሬሲንግ የተዋጣለት እንዳይሆን አርሰናል ጨዋታውን ዶሚኔት እንዲያደርግ እና ከቼልሲ የተከላካይ መስመር ጀርባ ብዙ ስፔሶች እንዲያገኝ እድል ሰጥቶ ነበር። ምክንያቱም አንድ ትርፍ ሰው መፈለግ አለብሽ። ያ ትርፍ ሰው ከቼልሲ መሀል ተከላካዮች መካከል አንደኛው የሆነው ዌስሊ ፎፋና ነው። ስለዚህ እሱ ጃምፕ አውት ማድረግ አለበት። የኦደጋርድን ነጻ ቦታ ኒውትራላይዝ ማድረግ አለበት። እሱ ነው ሎፕሳይድድ የሚሆን። አሁን አርሰናል ውስጥም ስታይ ከማርቲን ዙቢሜንዲ መምጣት በኋላ አማካይ ክፍሉ ላይ ብዙ ሮቴሽን አለ። አሁን በፊት ፓርቴ ወይም ጆርጂኖ በሚሰለፉበት ጊዜ የዙቢሜንዲ አይነት ተጫዋቾች አይደሉም። አሁን ዙቢሜንዲ የበለጠ እኔ በጣም ኤክሰፕሽናል ተጫዋች ነው የምለው። ትልቅ የእግር ኳስ ብሬን ያለው ተጫዋች ነው። በደንብ ጨዋታውን ማስተዋል ስትች ይመስለኛል የዚህን ተጫዋች ተጽዕኖ የምታየው። አሁን ደግሞ ትላንትና ያስቆጠረው ጎልም ባለፈው ከቪላ ጋር በነበረው ጨዋታ ያስቆጠረው ጎልም ኖቲንገም ፎረስት ላይ ያስቆጠረው በጣም አስደናቂ ከውድድር ዘመኑ ምርጥ ጎሎች መካከል አንደኛውም የሚያሳየን ነገር እንደው እንደ ተገደበ 6 ቁጥር ብቻ መቁጠር ስህተት እንደሆነ የሚያሳይ ነው። ፓርቴም ጎሎች እንደሚያስቆጠር አውቃለሁ፣ ግን ይሄኛው ተጫዋች
ራይስ ጋር ሮቴት የሚያደርግ አይነት 6 ቁጥር እንጂ አንደኛው ፊክስድ ቦታ ኖሮት አንደኛው እሱን ለማገዝ ከ8 ቁጥር ቦታ ወደ 6 ቁጥር ቦታ የሚመለስ አይነት አይደለም። እንዲያው ሚኬል አርቴታ ይህንን ስፔሲፊክ ዲቴይል ከጨዋታው በኋላ አነሳው። ስለ ዙቢሜንዲ ሲጠየቅ አይ ጀስት ላቭ ሂም አለና ልክ እንደ ራይስ አይነት ኤሌመንትም አለው አለ። አንድ አይነት ተጫዋቾች አይደሉም፣ ግን ሁለቱም የተለያዩ ስፔሶችን መያዝ ይችላሉ። የተለያዩ ስፔሶችን ይዘው ኮምፎርታብል መሆን ይችላሉ። ለምሳሌ በተለምዶ አምና የነበረው የአርሰናል የ6 ቁጥሮች 1 6 ቁጥር 1 2 8 ቁጥሮች ይጠቀም ነበር እንላለን። ግን ከሁለቱ 8 ቁጥሮች አርሰናል ኳስ በሚያጣበት ጊዜ ተጋጣሚ ቡድን ኳስ በሚይዝበት ጊዜ ተመልሶ ሁለተኛ ፒቮት የሚሆነው ራይስ ነበር። አሁን ግን ዶቪቴል ነው የሚያደርጉት፣ ቦታ ነው የሚቀያየሩት። ስለዚህ ራይስ ጠለቅ ብሎ የ6 ቁጥር ቦታ ላይ መጫወት ችግር የለበትም። ሲመጣም በ6 ቁጥርነት እንዲጫወት ታስቦ ነበር የመጣው። እንግሊዝ ብሔራዊ ቡድን 6 ቁጥር፣ የዌስትሃም 6 ቁጥር ነው የነበረው። በዛ መሀል ደግሞ ዙቢሜንዲ 8 ቁጥር ቦታን ይዞ መጫወት ይችላል። ቦክስ ክራሸር መሆን ይችላል። እነዚህን ሁለት ሚናዎች እየተቀያየሩ መጫወት ይችላሉ። አንደኛው ችግር እሱ ነው። የማትፈልጊው ስፔስ ላይ ይወስዱሻል ማለት ነው። ሁለቱ ተጫዋቾች በጣም ኃይለኛ ሞቢሊቲ ስላላቸው አንደኛው ጠለቅ ይላል፣ አንደኛው አድቫንስ ያደርጋል። ይህንን እየተቀያየሩ ነው የሚያደርጉት። ስለዚህ እነዚህን ተጫዋቾች ማርክ የሚያደርጉት ተጫዋቾች የማይፈልጉት ስፔስ ላይ ይሄዳሉ። ለምሳሌ የአንድሬ ሳንቶስ ሰው ዴክላን ራይስ ነበር፣ ማንቱማን ማርክ እንዲያደርግ የተመደበለት ሰው። ከዛ ራይስ ልክ ነው፣ ቦክስ ክራሸር ነው በተለምዶ ግን ትላንትና አንዳንድ ጊዜ ወደ ጥልቅ ቦታዎች ይመጣል ማለት ዲስሎጅ ያደርገዋል ማለት ነው። አንድሬ ሳንቶስን ሲከተለው የራሱን የ6 ቁጥር ቦታ ትቶ ይሄዳል ማለት። ስፔስ ማኒፑሌሽን ማለት እሱ ነው። ቶሎ ቶሎ ቦታ እንዲተዉ ያስገድዷቸው ነበር። ትላንትና ጠለቅ ያለ ቦታ ይዞን የተጫወተው ኤንዞ ፈርናንዴዝ ከሪስ ጀምስ መጎዳት በኋላ፣ ምክንያቱም ባለፈው ከቻርልተን ጋር በነበረው ጨዋታ የቱ ቦታ ይሆን የሚጠቀሙ ይህንን ተጫዋች? ምክንያቱም የኤንዞ ፈርናንዴዝ መደበኛ ቦታ የትኛው እንደሆነ እስካሁን ድረስ የትኛውም የቼልሲ አሰልጣኝ ለይቶ አላወቅም። ከሁለቱ ፒቮቶች መካከል አንደኛው ይሆናል፣ ከሶስቱ ሚድፊልዶች መካከል አንደኛው ይሆናል። በ4-3-3 በሚጫወቱበት ጊዜ አንድ ጊዜ 10 ቁጥር ሆኖ ይጫወታል። የተለያዩ ቦታዎች ላይ ተሞክሯል። መደበኛ ቦታው የትኛው ነው የሚለው እስካሁን ድረስ አልተለይም። ለዚህ ነው ሊያም ሮሲኞ የትኛው ቦታ ላይ ነው የሚጠቀምበት እስካሁን ድረስ ኤኒግማ ስለሆነ የትኛው ነው መደበኛ ቦታው የሚለው መደበኛ መልስ ስላላገኘው የተለያዩ አሰልጣኞች ሰልጥነዋል። እሱ በፈረመበት ጊዜ ግራሃም ፖተር ነበሩ አሰልጣኝ የነበሩት። በዛ ጆርጂኖ ወደ አርሰናል በሄደበት ጊዜ ስለነበረ ወደዛ የመጣው በዛች ቦታ ስፔኖች 5 ቁጥር እኛ በተለምዶ 6 ቁጥር በምንለው ቦታ የሚጫወት ተጫዋች አደረጉት። ከዛ በኋላ ሌሎቹ አሰልጣኞች ግን 6 ቁጥር ሆኖ ተከላካዩን ፓትሮል ለማድረግ የሚያስችል የሞይሰስ ካይሴዶ አይነት በቂ የአትሌቲክ ችሎታ ስለሌለው እንደ ካይሴዶ አይነት ታክለር ስላልሆነ እንደሱ አይነት ነጣቂ ስላልሆነ በቃ የዛ ተጫዋች የዛ ቦታ ተጫዋች አይደለም ተባለና በሁለት ፒቮት ደግሞ ለመጠቀም ሞከሩ። እዛም ቦታ ላይ ተመሳሳይ ይሄ አትሌቲሲዝም ጥያቄ መነሳት ጀመረ። እንዲያውም ሮሚዮ ላቪያ ከተጫወተበት ያልተጫወተበት ጊዜ በዛ እንጂ ለሁለተኛ ፒቮት የሚስማማው ተጫዋች ያ የፓሲንግ ስኪል ያለውም ግን ኳስ የመንጠቅ ችሎታ ያለውም ተጫዋች እሱ ነው ተባለና ከነሱ ፊት እንዲጫወት ተደረገ። ግን ደግሞ ከነሱ ፊት ሲጫወት ፓልመርም እዛው ሴንትራል ቦታ ላይ ስለሆነ የሚጫወተው ተመሳሳይ ቦታ የሚጋሩ ተጫዋቾች ሆኑና እስካሁን ድረስ የሚፈለገው አይነት ዳይናሚክስ አልመጣም። ትላንትና ጠለቅ ባለ ሚና እንዲጫወት አድርጎታል። በቀደም 10 ቁጥር እንዲጫወት አድርጎታል። ስለዚህ እሱም የተለያዩ ቦታ ላይ የሞከረው ነው። ግን እሱም ራሱ ወደማይፈልገው ስፔስ እንዲሄድ ሆነ ማለት ነው። ምክንያቱም ዙቢሜንዲ ደግሞ የበለጠ ወደ ዲፕ እንዲሳብ ያስገድደው ነበር። ዙቢሜንዲም ሳጥን ማጥቃት የሚችል ተጫዋች በመሆኑ ምክንያት እና የቼልሲ እና የአርሰናልም ፉልባኮች አሁን ለምሳሌ ሁለቱም ያው በቀደም እንዲያውም አንድ ሳምዲን የሚባል የቴሌግራፍ ጋዜጠኛ አንድ ኢንትረስቲንግ አርቲክል ጽፎ ነበር። በዚህ የውድድር ዘመን የአርሰናል የፉልባኮች አጠቃቀም በጣም የተለየ መሆኑን ለማንሳት በዚህ የውድድር ዘመን ከብዙ የፕሪሚየር ሊግ አጥቂዎች በላይ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ ይነካል። ቲምበር ብዙ የአንደርላፒንግ ሩጫዎች ያደርጋል። ትላንትና ደግሞ በግራ በኩል የተጫወተው። ስለዚህ ለክላሲክ የክንፍ ተጫዋች ማርክ ለማድረግ የማይመች የዲያጎናል ሩጫ ያደርጋል። ይሄ ማለት ኤስቴቫ ዊሊያን ለወትሮ ኦኩፓይ የሚያደርገውን ስፔስ ትቶት እንዲወጣ ያስችለዋል። ይሄ አይነት ዲስኦሪየንቴሽን ነበር በአርሰናል ተጫዋቾች ሞቢሊቲ ምክንያት እና ይሄም በጣም ኢንትረስቲንግ ነገር ነበር። ለመቆጣጠር በጣም ቸግሯቸው ነበር። ከዛ ደግሞ ቢልድ ለማድረግም በሚሞክሩበት ጊዜ ተመሳሳይ ችግር አለ። አሁን ቼልሲ በማሬስካም ጊዜ የትዕግስት ቢልዳፕ አሁን ሊያም ዴላፕ የሚያስገርም አይደለም። ከፓሪስ ሳን ጀርመንና ከማርሴይ ቀጥሎ ብዙ ፓስ ያደረገ ከኋላም እየተጫወተ ለመውጣት ሲሞክር ብዙ ሪስክ የሚወስድ በ18 ወር 17 ጎል የተቆጠረበት ነው። ከቢልዳፕ ብዙ ጊዜ በሚሰሩ የተናጠል ስህተቶች ጎሎቹ መብዛታቸው ሳይሆን አሰልጣኙ ሊጫወት የሚሞክርበትን የሀይ ሪስክ እግር ኳስ የሚያሳይ ነው። ግን ያንን ለማድረግ ማሬስካም አንዱ የነበረው ጥያቄ
ሌላ ተጫዋች አምጡልኝ ብቻ አልነበረም ያኔ የነበረው ጥያቄ። ከሌቫይ ኮልዊል በኋላ ሌቫይ ኮልዊል ብቸኛው ፕሮግረሲቭ ፓስ መጫወት የሚችለው ተጫዋች ነው። ሌሎቹ ተከላካዮች ከኋላ ልክ እንደሱ አይነት አይደለም። ምሳሌ በቀኝ በኩል አድልተው የሚጫወቱት እንደ ዌስሊ ፎፋና ወይም ትሬቨር ቻሎባ አይነቶቹ ተጫዋቾች ቦል ካሪየርስ የሚሏቸው ኳስ ይዘው ከግብ ጠባቂያቸው ሜቢ ተቀብለው 10-15 ሜትር ወደፊት ፕሮግረስ ማድረግ የሚችሉ ናቸው እንጂ ፓሰርስ አይደሉም። እንደ ሌቫይ ኮልዊል አይነት ተጫዋቾች አይደሉም። ስለዚህ ጉዳዩ ሌላ ተጫዋች የመምጣቱ ጉዳይ ብቻ ሳይሆን ቡድን ውስጥ ያለ ስፔሲፊክ ቴክኒካዊ ፍላጎት አለ። በሌቫይ ኮልዊል ይሞላይ ነበር። አሁን ትላንትናም ምናልባት ተጫዋቾችን እያወቀ ሲመጣ የበለጠ የሚረዳው አንደኛው ነገር በእነዚህ ተጫዋቾች ተመሳሳይ በስትራስቡርግ ያደርግ የነበረውን አይነት ቢልዳፕ ለመተግበር ሊያስቸግረው ይችላል። ምክንያቱም ሁሉም ፓሰርስ አይደሉም። ምናልባት እንደዛ ሊባል የሚችለው ቶሲን ነው። ግን ቶሲን በየ3 ቀኑ ለቼልሲ ለመጀመር የሚያስችል ችሎታ ያለው ተጫዋች አይመስለኝም። በጨዋታ ውስጥም ብዙ ስህተት የሚሰራ ነው። ስለዚህ በታክቲኩ በኩል የቆየ እንግዲህ 1 ሳምንት ብቻ የሆነው አሰልጣኝ ስለሆነ የእሱ ቡድን ነው ብሎ አፍን ሞልቶ ለመናገርም በጣም ያስቸግራል። የመጀመሪያ እውነተኛ ፈተናው ነው። ብዙ ተጫዋቾች አልነበሩበትም። ግን ወደ ኤሊት ደረጃ መድረስ የሚፈልግ ከሆነ አሁን አርሰናል ወዳለበት አይነት ጥንካሬ መምጣት የሚፈልግ ከሆነ ቀላል የማይባል የቤት ስራ አሰልጣኙ እንደሚጠብቀው የሚያሳይ ነው። ያለው ቶክሲክ ኢንቫይሮንመንት ካሁኑ አንዳንድ በጣም የሚያሳስበው የሶሻል ሚዲያ ክሊፖች ያለው ከዚህ በፊት ያደረጋቸውን ንግግሮች በቃ ዲሚኒሽ የማድረግ ማለት በተጫዋችነትም ገናና ስም የነበረው ተጫዋች አልነበረም። እናውቀው ነበር። የፕሪሚየር ሊግ ተጫዋች ነው። 100 ምናምን የፕሪሚየር ሊግ ጨዋታ ያደረገ ነው። እንዲያውም አንድ ሶሻል ሚዲያ ላይ ተሽ እንደሆነ 2014 የኤፍ ኤ ካፕ ፍጻሜ አርሰናል የአርቴታ አልነበረም አምበል የነበረው፣ ግን ሁለተኛ አምበል ነበር። እሱ ደግሞ የሃል ሲቲ ተጫዋች ነበር። ፍጻሜ ላይ ተገናኝተው ነበር። አርሰናል 3-2 ያሸነፈበት ጨዋታ ማለት ነው። ስለዚህ የፕሪሚየር ሊግም የፉልሃምም የሃል ሲቲም አይነት ተጫዋች ሆኖ የምናውቀው ነው። ግን በጣም ትልቅ ተጫዋች ግን አልነበረም። ለብሔራዊ ቡድን ለእንግሊዝ ነው የተጫወተ ተጫዋች ግን አልነበረም። እንደ አሰልጣኙም ጀማሪ አሰልጣኝ ነው። ስለዚህ መጀመሪያ አስቸጋሪው ነገር ለእንደዚህ አይነት ሰው የተጫዋቾቹ ሪስፔክት፣ የሚዲያ ሪስፔክት፣ የደጋፊዎች ክብር ማግኘት ነው። እሱ በራሱ ቀላል ነገር አይደለም። እዛ ላይ ደግሞ ጥቁር አሰልጣኝ ነው። ፌመስሊ ጥቁር አሰልጣኞች ብዙ ቦታ አይሰጣቸውም በእንግሊዝ ፉትቦል ውስጥ። ስለዚህ እነዚህን ሁሉ ጥያቄዎች መመለስ አለበት። ከሁሉ በላይ ግን ታክቲካዊ ጉድለቶችም አሉበት ቡድኑ። ገና የመጀመሪያ ሁለተኛው ጨዋታ ሲሆን ግን የበቀደሙንም ጨዋታ ብዙ ለማለት ያስቸግራል። የተጋጣሚውን ቡድን ቅለት ካየን በኋላ የትላንትናውንም ጨዋታ ካየን በኋላ ብዙ ነገር ለማለት ያስቸግራል። ምክንያቱም የተጋጣሚው ፕሮሰስ አድቫንስድ ስለሆነ። ጎሎቹን በተመለከተ ግን ለሁለቱም ግብ ጠባቂዎች ጥሩ ምሽት አይመስለኝም። ለሮበርት ሳንቼዝ በተለይ የመጀመሪያዎቹ 2 ጎሎች በቀጥታ የእሱ 2 ስህተቶች የወለዷቸው ጎሎች ናቸው። ሮበርት ሳንቼዝ በንጽጽር ከአለፉት አመታት ይልቅ ደህና የውድድር ዘመን እያሳለፈ ነው ሊባል ይችላል። ካልተሳሳት ከራያ ቀጥሎ ብዙ ክሊንሺት የጠበቀው ግብ ጠባቂ እርሱ ነው። አንዳንድ አስደናቂ ሞመንቶች አሉት እንደዚህ። ነገር ግን ያ ቤን ዋይት ያስቆጠረው ጎል ያው እንግሊዝ ውስጥ እንደምታውቂው ግብ ጠባቂን ፕሬሸር ማድረግ ብዙ የአርሰናል ተጫዋቾች ይከቡታል። የቼልሲ ተጫዋቾች እሱን ፕሮቴክት ለማድረግ ግብ ጠባቂውን ይከባሉ። ስለዚህ በ4-5 ተጫዋቾች ይዋከባል። አርሰናል ደግሞ በዚህ ማስተር ነው። የፍጹም ቅጣት ምት ሳጥን ውስጥ ግርግር ነው የሚፈጥረው። ያ የሚፈጥረው ሽብር አለ። እኔ ጎሎቹን በቴክኒካዊ አይን ብቻ አይደለም የማያቸው ነገሩን። ከዚህ በፊትም እንዳነሳሁት ሳይኮሎጂካል መሳሪያም ነው ለአርሰናል ተጫዋቾች ራሳቸው ላይ ጎል ሲያስቆጥሩ ብዙ የማይገርም ለዚህ ነው። ያ ቴረር የሚፈጥረው ውሳኔ ነው። ያ ዴስፕሬሽን ነው። ብዙ ኦንጎል እናያለን። አርሰናል በዚህ ውድድር ዘመን አስቆጠረ ኦንጎል አብዛኞቹ ከማዕዘን ምት የሚቆጠሩ ናቸው። አጋጣሚ አይደለም ከማዕዘን ምት ብዙ ጎል መቆጠሩ። ሲኒማቲክ የሆነ ባህሪ ያለው የፍጹም ቅጣት ምት ሳጥን ውስጥ ግርግሩ፣ ተጫዋቾቹ የሚሰጣቸውን ሚና አንቺ አታውቂም፣ ተጫዋቾቹ ብቻ ነው የሚያውቁት። ዛሬ ዲኮይ ሩጫውን የሚያደርገው ትሮሳር ቢሆን በሚቀጥለው ቀን ሌላ ተጫዋች ሊሆን ይችላል። በጣም ጥሩ ኳስ ዴሊቨር ማድረግ የሚችሉ ተጫዋቾች አሉ፣ ራይስና ሳካ ከቀኝና ከግራ በኩል። በዚህ የውድድር ዘመን ከየትኛው በፕሪሚየር ሊግ ቡድን በላይ ወደ ውስጥ እየተጠቀለለ የሚሄድ የማዕዘን ምት በግራ በኩል የሚገኘውን የቀኝ እግር ተጫዋች በቀኝ በኩል የሚገኘውን የግራ እግር ተጫዋች ነው የሚመታው። ኢንስዊንገርስ ይባላሉ እነዚህ። ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ የኢንስዊንጊንግ የማዕዘን ምቶችን የሚጠቀመው አርሰናል ነው። እነሱ ደግሞ ለመቆጣጠር በጣም ያስቸግራል። ከ80% በላይ 81% የሚሆነውን ይሄ ደግሞ ስታቲስቲካል ሀቅ ነው። የማዕዘን ምት ዘንድሮ 77 ጎል ተቆጥሯል። 77 ጎሎች የተቆጠሩት ከኢንስዊንጊንግ የማዕዘን ምቶች ነው። ትላንትና አርሰናል የመጀመሪያውን ጎል ሲያስቆጥር ከተጠቀመው የማዕዘን ምት ቴክኒክ አሁን ብዙ ጊዜ እኔ ማንስቼው አውቃለሁ ይመስለኛል ምሳ
የአእምሯችን ላይ የሚታወሱት አይነት ጎሎች ለምሳሌ በዚሁ ውድድር አምና በሊግ ካፕ ፍጻሜ በዊምብሌ ኒውካስል ያስቆጠረው አንደኛው ጎል ከአውትዊንገር የማዕዘን ምት እንደዚህ የግራ እግር ተጫዋች ከቀኝ እግር የማዕዘን ምት የመምቻ ነጥብ ሲመታው ኳሱ ወደ ውጭ እየዞረ ነው የሚሄደው። ስለዚህ ተጫዋቹ ከሩቅ ያለው ተጫዋች ነው የሚገጨው። ጎሉ ሲቆጠር ውብ ይሆናል። ውብ ጎሎች ደግሞ በሰዎች መስል ሚሞሪ ውስጥ ረጅም ጊዜ ይቆያሉ። ስለዚህ በጣም የሚሰራው ቴክኒክ እሱ ይመስልሻል? ስታቲስቲካሊ በጣም የሚሰራው ኢንስዊንጊንግ ነው። በአውትስዊንጊንግ በሚባል ወደ ውጭ እየወጣ ወደ ውጭ ከርቫውት እያደረገ የሚሄደውን የማዕዘን ምት ካየሽ 11 ጎል ብቻ ነው የተቆጠረው። 11 ለ77 ልዩነቱ በጣም ከፍተኛ ነው። አሁን ይሄ ስታቲስቲካዊ ሀቅ ነው። አርሰናል ይህንን ስታቲስቲካዊ ሀቅ ነው የሚጠቀመው። በቃ ሊቨርፑል ለምሳሌ በዚህ ውድድር ዘመን 48% ብቻ የሚሆኑትን የማዕዘን ምቶች ነው ኢንስዊንጊንግ የማዕዘን ምቶች የሚመጣው። ለምሳሌ በሊቨርፑል የግራ የማዕዘን ምት መምቻ ቦታ ላይ የማዕዘን ምት የሚገኝ ከሆነ የግራ እግር ተጫዋች ነው የሚመታው ማለት ነው። በፕሪሚየር ሊግ 20ኛ ነው ከቆሙ ኳሶች ባስቆጠረው ጎል። አርሰናል አንደኛ ነው። አንዳንዱ መሰረታዊ ቴክኒክ ችግር ነው። ይህንን አናላይዝ የማድረግ ጉዳይ ይሆናል ማለት ነው። ምናልባት አርነ ስሎት ያንን አይነት የማዕዘን ምት የማሻገር ችሎታ ያለው ተጫዋች ስለሌላቸው ይሆናል። ነገር ግን በስራ የሚመጣ ነው፣ በዝግጅት የሚመጣ ነው። ለዚህ ነው አሁን ሁሉም የፕሪሚየር ሊግ ቡድን ይህንኑ መንገድ እየተከተለ ያለው። ከ20 የፕሪሚየር ሊግ ቡድኖች 15ቱ መደበኛ የቆመ ኳስ የፉል ታይም የቆመ ኳስ አሰልጣኝ ነበር። የዛሬ 3 ዓመት ሜቢ 2 ወይ 3 ቢሆኑ አሁን እንደ ፋሽን ሁሉም ቡድኖች የሚከተሉት ነው። ትላንትና ሚኬል አርቴታ ሲያስተባብለው ሰማሁ እንጂ በክሎፕ የሊቨርፑል የአሰልጣኝነት ዘመን በ2019/20 የውድድር ዘመን የመልስ ውርወራ አሰልጣኝ ነበረው ሊቨርፑል። እኚህን ሰው አሁን አርሰናል ቀጥሮ ከእሳቸው ጋር መስራት ጀምረዋል የሚል ዘገባ ስንሰማ ነበር ሰሞኑን። አይ እኔ አላውቅም የሚል መልስ ሰጥቷል። ማስተባበል ልበለው ወይ አላውቅም። ምክንያቱን ግን በእያንዳንዱ ዲቴይል ላይ የሚደረግ ዝግጅት ነው። ግን መጨረሻ ላይ ይህንን አይነት ሳንቼዝ የሰራውን አይነት ስህተት ሌሎች ተጫዋቾች ራሳቸው ላይ ጎል ሲያስቆጥሩ ምናምን በአጋጣሚ የሚቆጠር አይደለም። አርሰናል 14 የማዕዘን ምት ጎሎች በሁሉም ውድድሮች 24 የቆም ኳስ ጎሎች አስቆጥሯል እና በዚህ ውድድር ዘመን ደግሞ ከየትኛውም ጊዜ በላይ በሴት ፒስ ነው ብዙ ጎል የሚቆጠረው። ለዛ ነው ከጨዋታው በፊትም አንዱ ጋዜጠኛ ምናልባት በነገር ለማያያዝ ስላሰበ ሊሆን ይችላል አርሰናልን እኮ ሴት ፒስ ኤፍሲ ይሉታል ብለው ሲጠይቁት እንደዛ ብለህ ራስህን አታቂል፣ የሴት ፒስ ቡድን አይደለም፣ ብዙ ጥንካሬዎች ያሉት ቡድን ነው። ሴት ፒስ ሲገኝ ደግሞ ያንን ማክሲማይዝ ያደርጋል። ምንድን ነው እዚህ ውስጥ ያለው ችግር ብሎ ይጠይቃል። እኔ ደግሞ ያንን ሳይኮሎጂካልም ችግር ነው ማየው። ለግብ ጠባቂዎቹ ጥሩ ምሽት አልነበረም። ሮበርት ሳንቼዝ ሁለተኛው ስህተት ደግሞ የበለጠ ስህተት ነው። ሁለተኛው ስህተት በአርሰናል በኩል ያለውን የማጥቃት ባህሪም ያሳያል በአንድ በኩል። ምክንያቱም ከጨዋታው በፊት መሰለኝ ጄሚ ሬድናፕ አንዱ አርሰናል ውስጥ እየተቸገረ የሆነበት አንደኛው ምክንያት ቪክቶር ዮኬሬስ ከኢንቨርትድ የክንፍ ተጫዋቾች ጋር እየተጫወተ ስለሆነ ነው አለ። ሁለቱም ተጫዋቾች በግራ በኩል ያለው ትሮሳር፣ በቀኝ በኩል ያለው ሳካ ናቸው እና ሁለቱም ወደ ውስጥ እያጠበቡ ለሹት አንግል ነው የሚፈልጉት። ብዙ ጊዜ ኢንቨርትድ የሚባሉት የክንፍ ተጫዋቾች እንደዛ ስለሆኑ ለክሮስ አይደለም፣ ለ9 ቁጥሩ ክሮስ ለማድረግ አይደለም ሰውነታቸውን ፖዚሽን የሚያደርጉት፣ ለሹት ነው ፖዚሽን የሚያደርጉት። አንደኛው በቂ ሰርቪስ የማይመጣበት ምክንያት እሱ ሳይሆን አይቀርም የሚል አስተያየት ሰጠ እና ልክ ሳካ ኳሱን ይዞት በነበረበት ጊዜ የዮኬሬስ ጎል ሲቆጠር ማለት ነው ስጠኝ እንጂ ለእኔ አይነት የሚመስል አይነት ምልክት ያሳየው ነበር። ሳካ ዲሌ ያደረገ ጊዜ ወሰደ። በጎ ነገር በሱ በስተቀኝ በኩል ቤን ዋይት ኦቨርላፕ እያደረገ ይመጣ ስለነበር ለሱ ሰጠው። ቤን ዋይት ከጨዋታው በኋላ እንዳለው አይ እኔ ለሱ ላቀብሎ አልነበረም ለጎል ነበር የመታውት አለ። ግን ሳንቼዝ አፈሰሰው በእጁ ውስጥ ኳሱን በስርዓት መያዝ አልቻለም። መሬት የያዘ ክሮስ ነው። በሁለት እጅ ለመያዝ መሞከር ትክክለኛው ቴክኒክ መሆኑንም አላቅም። በሁለት እጁ ለመያዝ ነው ኳሱን የሞከረው። በቃ 0.98 ነው የዮኬሬስ ጎል ኤክስጂ ዋጋ። የጎሉ አፋፍ ላይ ሆኖ ታፒን የሚባል ከሌሎች የቼልሲ ተከላካዮች ቀልጠፍ ማለት ብቻ የሚጠይቀውን አይነት ጎል ነው ያስቆጠረው እና ሁለቱም ጎሎች ላይ የግብ ጠባቂ ሮበርት ሳንቼዝ ስህተት ነበር። ግን የአርሰናሉ ግብ ጠባቂ ኬፓም ተመሳሳይ ስህተት ነበር። በተለይ ሁለተኛው ጎል ሲቆጠር ከማዕዘን ምት የተገኘ ከዛ ከሪባውንድ የመጣ ኳስ ነው የተቆጠረው። አሁን እዚህ ጋር የቆመ ኳስ ላይ ዶሚናንት ለመሆን ወይም ምንድነው እነሱ እንደሚሉት የሀይ ቦል ክሌም ይባላል። ክሮስ ሲደረግ ወጥተሽ መያዝ፣ የማዕዘን ምት የቅጣት ምት ሲሻገር ወጥቶ መያዝ ማለት ነው። ያንን ለማድረግ
ከሁለቱም ትላንትና ሜዳ ውስጥ ከነበሩት ግብ ጠባቂዎች ዳቪድ ራያ በቁመት ያንሳል። ለግብ ጠባቂ ረጅም አይደለም፣ ሜትር ከ84 ወይ ከ85 መሰለኝ። ለሌላ የአውትፊልድ ተጫዋች ደህና ቁመት ነው፣ በጣም ረጅም የሚባል አይደለም። ግን ለምሳሌ ሴሜኞ ሜትር ከ85 ነው፣ ፊዚካሊ ትልቅ እንደሆነ ያስታውቃል በቁመት። ለግብ ጠባቂ ግን ረጅም አይደለም። ግን ለእኔ ቴክኒክ ብቻ አይመስለኝም ነገሩ፣ ድፍረትም ይጠይቃል። ሄዚቴት ማድረግ አይፈልግም የማዕዘን ምቶች ጊዜ። አሁን አርቴታ ራያን በጣም የሚወደው የሚመስለኝ በልባምነቱ ይመስለኛል። በቁመት አጭር ነው ምናምን ብሎ ልክ እንደ አንዳንድ ግብ ጠባቂዎች የመስመር ግብ ጠባቂ እነሱ የጎል ላይን ጎል ኪፐርስ የሚሏቸው እንደዛ መሆን ይችል ነበር። ሲመጣ ጀምሮ የመጣበት አንደኛው ምክንያት ለዚህ ነው። አንዳንዶቹ ነገሮች አርቴታ ቀድሞ ያያቸው ይመስለኛል። የእግር ኳስን አዝማሚያ የዛሬ 3-4 ዓመት ወደዚህ አይነት ነገር ሺፍት እያደረገ ነው። ብዙ ሰው ከመረዳቱ በፊት ቀድሞ ያየው ይመስለኛል። ያመጣው በጊዜው አወዛጋቢ ነበር። አንደኛው ምክንያት በሀይ ቦል ክሌሙ ምክንያት ነው። አሁን የኬፓ ሁለተኛ ግብ ጠባቂ መሆን ብዙ የሚያስገርም አይደለም። ሲመጣም ለዛ ነው የመጣው። ብዙ የሚያስደንቅ ነገር አይደለም። ከራያ ጋር ለቁጥር 1 ግብ ጠባቂነት እየተፎካከረ አይደለም። ግን እቺ በጣም አስፈላጊ ዲቴይል ነች። በተለይ አሁን እግር ኳስ የበለጠ የክሮሶች፣ የበለጠ የቆሙ ኳሶች፣ የበለጠ የማዕዘን ምቶች፣ የጎን ቅጣት ምቶች የሚዘወተሩበት ስለሆነ እና ሁለቱም ግብ ጠባቂዎች በውሳኔያቸውም ለመውጣት በወሰኑበትም ጊዜ በቴክኒካቸውም ይሄ በተከፈለ ልብ ያለ ድፍረት የሚደረግ ይመስላል ከሄዚቴሽን ጋር። ሁለተኛ የቴክኒክም ችግር አለባቸው። ራያ በጣም ጥሩ ነው ቴክኒካሊ፣ አጭር ቢሆንም ከሁለቱም ግብ ጠባቂዎች ያጠረ ቢሆንም በዚህ በጣም ጥሩ ነው። ስለዚህ እንዲህ አይነት ችግር ነበረባቸውና የአርሰናል በተለይ አርሰናል የተቆጠረው የቼልሲ ሁለተኛ ጎል አርሰናል ያስቆጠራቸው የመጀመሪያዎቹ 2 ጎሎች የግብ ጠባቂዎቹ ስህተቶች ናቸው። በተለይ ሳንቼዝ በጣም ትልልቅ ስህተቶች ነው የሰራው። ለዚህ ነው እኔ አሁን ብሉኮ ላይ ጥያቄ ሲነሳ ሰዎቹ የምር ማለት የሳንቼዝን ጉዳይ እናውቀዋለን፣ ከብራይተን ቤንች ነው የመጣው ተጫዋቹ። እንደ ጥሩ የስኳድ ግብ ጠባቂነት መሆን ይችላል፣ በጣም ጥሩ ግብ ጠባቂ ነው። አላማሽ ቻምፒየንስ ሊግ ማሸነፍ ከሆነስ፣ አላማሽ ፕሪሚየር ሊግ ማሸነፍ ከሆነስ፣ ቼልሲ ነበረው ፔተር ቼክ ለረጅም ዓመታት የአንድን ኤሊት ግብ ጠባቂ ፋክተር የቼልሲ ታሪክ ራሱ ይነግረናል። ቼልሲ ነበረው ቲቦ ኩርቷ፣ ቼክ እየጨረሰ በነበረበት ጊዜ ደግሞ ሌጀንድ ቢሆንም ጆዜ ሞሪኞ ከአትሌቲኮ ማድሪድ በውሰት እንዲመጣ ያደረጉትና ቼክን እኮ ተጠባባቂ ወንበር አድርገውት ነበር። የኤሊት ግብ ጠባቂዎችን ልዩነት ማምጣት ያውቀዋል ቼልሲ። ከመጡበት ጊዜ ጀምሮ እነዚህ ሰዎች ያንን ቦታ በአስተማማኝ ግብ ጠባቂ፣ አንዳንድ ጊዜ ጥሩ በሚጫወት አንዳንድ ጊዜ ስህተት በሚሰራ በማይተነበይ ግብ ጠባቂ ሳይሆን ኮንሲስተንትሊ ኤሊት በሆነ ግብ ጠባቂ መሞላት አለበት ያ ቦታ። ለዚህ ነው አንዳንድ ቦታዎች ላይ ከዚህ ሁሉ ኢንቨስትመንት በኋላ ያቀዳዳ ያለው። በሳንቼዝ ብቻ ተቃውሞ ቢኖር አይገርመኝም። እንዳልኩት በንጽጽር ደህና ሲዝን እያሳለፈ መሆኑ እንደተጠበቀ ሆኖ የአርሰናል 3ኛ ጎል አርሰናል 2-1 ይመራ ነበር። በኋላ ጋርናቾን ቀይሮ አስገብቶታል። ለጋርናቾ በጣም አስፈላጊ ይመስለኛል ይሄ ጎል። አንደኛ በአዲሱ አሰልጣኝ ምንድነው ግሬስ ለማግኘትም ያስፈልገው ነበር። ትላንት 9 ቁጥር አድርጎ ያስጀመረው ማርክ ጊዩ ነበር። አሁን ለእኔ የማርክ ጊዩ መጀመር ዴላፕ ስላልነበር፣ ለነገሩ ዴላፕ ቢኖር እስካሁን ድረስ በጣም በጥሩ ብቃት ላይ የሚገኝ ተጫዋች አይደለም። ግን ከማርክ ጊዩን ከሳሊባና ከጋብርኤል ጋር እንዲጋፈጥ ማድረግም ፌር አይደለም። ትልቅ ሚስማሽ ነው። ሜቢ አውሮፓ ምርጡ የሁለት የመሀል ተከላካዮች ኮምቢኔሽን ነው። ምናልባት ያንን ፊዚካል ተጫዋች እንደሆነ አውቃለሁ፣ ግን ከባድ ነው ከሳሊባና ከጋብርኤል ጋር መፋለም። ለዚህ በጣም ወጣ ስለሆነ ተጫዋች ቼልሲ እኮ በዚህ ውድድር ዘመን ለዚህ ተጫዋች የነበረው ፕላን በውሰት መስጠት፣ በሰንደርላንድ እንዲጎለብት ማድረግ ነው የነበረው። ከዛ እሱ ተቀይሮ ወጣና ለውጥ አደረገ። የበለጠ ሴንትራል ሆኖ ፔድሮ ኔቶ እንዲጫወት፣ ጋርናቾ በግራ በኩል እንዲሰለፍ ሆነ እና ጋርናቾ ሁለቱም ጎሎች ላይ ሲቆጠሩ አርሰናል አዘውትሮ ማይሰራቸውን ስህተቶች፣ የሩቁ አንግል አካባቢ ፍጹም ማርክ ያልተደረገ ተጫዋች፣ አጠገቡ ማንም ሰው አልነበረም ሁለቱንም ጎሎች ባስቆጠረበት ጊዜ። ከአርሰናል አንጻር ያልተለመደ የመከላከል ጠባይ ነው እንደዚህ አንድን ተጫዋች ፍጹም ኢግኖር ማድረግ። ለጋርናቾ ግን በጣም አስፈላጊ ነው። ምክንያቱም የጋርናቾ ዝውውርን በተመለከተ እኔን ብትጠይቅኝ ክህሎቱ ላይ አንዳችም ጥርጣሬ የለኝም። ሲጀምር ከነበረበት ጊዜ ጀምሮ ስላየ ነው። የክህሎት ጥያቄ አይመስለኝም ጋርናቾ ላይ ያለው ሲጀምር ስላየ ነው። እና አሁን እኔ በአጭር ጊዜ ሚሞሪ በሪሰንሲ ባያዝ በመጨረሻዎቹ የማንቸስተር ዩናይትድ የመጨረሻው ሲዝን ላይ ጥሩ ስላልነበር ወደ ቼልሲ ከመጣም በኋላ ኦን ኤንድ ኦፍ ስለሆነ ምናምን ብቻ ድምዳሜ ላይ መድረስ ትክክል አይመስለኝ። በሀያዎቹ መጀመሪያ ያለ ስለ ወጣት ተጫዋች ነው የምናነሳው። ሁለተኛ ትልቅ ፖቴንሻል የመሆኑን ጉዳይ ለማንም ሰው ማብራራት አይጠበቅብኝም። ፖቴንሻሊ ጥሩ ተጫዋች ነው።
አክቹዋሊ ጥሩ ይሆናሉ የሌላ ጉዳይ ነው። ፖቴንሻል ግን አለው፣ ምንም ጥያቄ ያለው አይደለም። ግን ለኮንፊደንሱ ግን እነዛ 2 ጎሎች በጣም ያስፈልጉት ነበር። ቼልሲ ደግሞ ፓልመር በፎርምም በምንም ምክንያት እንደ ባለፉት 2 ሲዝኖች ብዙ ጎሎች እያስቆጠረ አይደለም በዚህ ውድድር ዘመን። ስለዚህ ሌላ የጎል ሶርስ ይፈልጋል። ትላንት የእሱ ጎል ማስቆጠር ከቼልሲ ፖዚቲቮች መካከል አንደኛው ይመስለኛል። ያው ተፋልመዋልም። ያ በ2 አጋጣሚዎች አርሰናል አንዴ 2-0 አንዴ 3-1 ከመራቸውን በኋላ እጅ ያለመስጠታቸውን ፋይት ማድረጋቸውንም ማድነቅ ያስፈልጋል በእንደዚህ አይነት ድባብ ውስጥ ሆኖ ጭምር። ግን የአርሰናል 3ኛ ጎል በጣም ኳሊቲ ጎል ነው። በጨዋታው ላይ ካዩዋቸው ጎሎች የአማረው ጎል እርሱ ነው። ምክንያቱም አንድ ፓስ ነው 4 የቼልሲ ተጫዋቾችን በሙሉ ፔኔትሬት ያደረገው ከዩሬን ቲምበር የመጣ በጣም ቀላል የሚመስል ፓስ ነው። ከዛ ለሳካ ነው የሰጠው። ሳካ ከዛ በኋላ ለዮኬሬስ ነው ያቀበለው። ዮኬሬስ እነሱ ሌኦፍ የሚሉት በዛ መንገድ ነው እንግዲህ ከዘግይቶ ለመጣው ለዙቢሜንዲ የሰጠው። አሁን እዚህ ጋር ዝም ብሎ 6 ቁጥር አድርጎ ኳስ ነጣቂ፣ ፔስ ሴተር፣ ቴምፖ ሴተር ምናምን ብቻ አድርጎ ማስቀመጥ ትክክል ማይሆነው ለዚህ ነው። ለዚህም ነው አርሰናል በምቾት 2ቱን 6 ቁጥሮች የሚያለዋውጠው ዶቪቴል ሮቴት የሚያደርገው። በጣም ድንቅ አጨራረስ ነው የነበረው። 2ቱን የቼልሲ ተጫዋቾች ማኒፑሌት አድርጎ ከዛ በኋላ አንግል ፈልጎ በግራ እግሩ ነው እንደ አይነት በጣም ድንቅ ጎል ያስቆጠረው። በጨዋታው ላይ ከተቆጠሩት ጎሎች መካከል በጣም አሪፉ ጎል ነው። ለዮኬሬስ ጥሩ ምሽት ነበር። እንግዲህ 1 ጎል አስቆጥሯል፣ 1 አሲስት ሰጥቷል። ትልቅ አጀንዳ ነበር ከዛ የሊቨርፑል ጨዋታ በኋላ በተለይ ግን በጠቅላላው በሲዝኑ ሰሞኑንም ቅድም ያነሳሁት የቴሌግራፍ ጸሐፊ በአብዛኛው አርሰናል ላይ ብቻ አተኩሮ የሚጽፍ ጸሐፊ ነው ሳምዲን አንድ ትልቅ አርቲክል ጽፎ ነበር፣ ቁጥሮች በሙሉ አስደግፈው ስለ ዮኬሬስ ብዙ እሱን የሚተች አርቲክል የነበረው። አርቴታ ትላንትና እኛ እናውቀዋለን፣ ስለምናውቀው ነው ተጫዋቹን የምናሰልፈው፣ ስለሚሰጠ ጥቅም ስለምናውቅ ነው የምናጫውተው፣ ጎል እንዲያስቆጥር እንፈልጋለን፣ ግን ጎል ማስቆጠሩ ላይ ብቻ ኦብሰስድ አይደለንም ብሎ ትላንትና በድጋሚ ለዚህ ተጫዋች ያለውን ድጋፍ ገልጿል። ግን ትላንትና ብዙ ኳስ አልነካም። ምሳ ተቀይሮ እስከወጣበት ጊዜ ድረስ 17 ጊዜ ብቻ ነው ኳስ የነካው። ግን አንዳንድ የወደድኳቸው ነገሮች አሉ። ለምሳሌ ከዚህ ተጫዋች አንደኛው እንዲሁ በአይንም ፈጠን ያለ መሰለኝ ከሌሎቹ ጨዋታዎች። አንዳንድ ጊዜ ሌቭሉ ከፍ ሲል ልክ እንደ ፖርቱጋል ሊግ ስላልሆነ ከእንግሊዝ ፕሪሚየር ሊግ ፍጥነት ጋር ስታወዳድሪው ያ በፖርቱጋል ሊግ በቂ ሊሆን የሚችል ሙቭመንት በፕሪሚየር ሊግ በቂ አልሆነም። በፖርቱጋል ሊግ በቂ ሊመስል የሚችል አካላዊ ቅልጥፍናና ፍጥነት በፕሪሚየር ሊግ በቂ አልሆነ። ምክንያቱም ሌቭሉ በጣም ከፍ ያለ ስለሆነ እና ዋው በጣም ስታቲክ ነው ይሄ ተጫዋች። ፕሪሚየር ሊጉ ደግሞ ኃይለኛ ዳይናሚዝም የሚፈልግ ኃይለኛ ቅልጥፍና የሚፈልግ ቶሎ ስፔሶች መፈለግ፣ ለእርሊ ቦል የሚመች ሩጫ ማድረግ፣ የመጀመሪያውን አንግል የሁለተኛውን አንግል ማጥቃት፣ ሳጥን ውስጥ ያለ ሙቭመንት በጣም አስፈላጊ ነው። ከዛ አንጻር ስታይ አንደኛ እንዲሁ ሰውነቱን በልኪ ይመስላል፣ በቂ ቅልጥፍና አታይም። ትላንትና ለአይኔ ሊሆን ይችላል ሙቭመንቱ የተሻለ መስሎ ታየኝ። ትልቁ ችግር ነው የማየው ሙቭመንት ነው። ለምሳሌ የጎል እድል እያገኘ መሳት አንድ ነገር ነው። ያ ዮኬሬስ የሳተው ኳስ ምናምን አንልም እኮ ለመሳት በሚያስችልሽ ቦታ ላይ መገኘት አለብሽ። አንድ ለማድረግ ሙቭመንት ማለት እሱ ነው። የምትስችው ወይ የምታስቆጠሪው እዛ ፖዚሽን ላይ ስትገኝ ነው። በቀደም የማርቲኔሊን አንድ ምሳሌ ጠቅሼ ነበር። ከብራይተን ጋር የነበረ ጨዋታ ላይ ያደረገውን ሩጫና ወደ ፈርስት ፖስት ያደረገውን ሩጫ ስቶታል። ማርቲኔሊን እንኳን ግን የሳተው እዛ ቦታ ላይ ስለተገኘ ነው። ከተጋጣሚ ቡድን ሴንተር የመሀል ተከላካይ ጀርባ የምትደበቂ ከሆነ ወደ ቅርቡ አንግል ማትመጪ ከሆነ ወደ ሩቁ አንግል ብቻ የሆነ አይነት ሙቭመንት ሳጥን ውስጥ የሆነ ነገር እንዲፈጠር የሚያስችል ሩጫ ማታደርጊ ከሆነ እድሎቹ አይፈጠሩም። ትላንትና አንዱ ያሻሻለው የሚመስለኝ እሱ ነው። ሁለተኛ ብዙ ኳስ አይነካም። ይሄ ለዮኬሬስ አዲስ ነገር አይደለም። ብዙ ኳስ አለመንካት ለሃላንድም አዲስ ነገር አይደለም። ለብዙዎቹ የፕሪሚየር ሊግ 9 ቁጥሮች አዲስ ነገር አይደለም። ይሄ እንደ ድሮ እንደ ሮናልዶ ናዛሪዮ፣ እንደ ቲየሪ ኦንሪ፣ እንደ ጆርጅ ዌያ ወይም እንደ ሌሎች ቦል ፍሬንድሊ ተጫዋቾች ወደ ኳስ እየመጡ እንደ ሉዊስ ሱዋሬስ አይነት እንደ ቤንዜማ አይነት 9 ቁጥሮች አይደሉም። አሁን በዚህ ዘመን ያሉት 9 ቁጥሮች በጣም ጥቂት ኳስ ነው የሚነኩት። በተለይ በፕሪሚየር ሊግ ያሉት ተጫዋቾች ብዙ ኳስ መንካት አለመንካት አጀንዳ እንዳይሆን ያደረጉት በቅርብ ጊዜ ሃላንድ፣ ባለፉት ጥቂት ዓመታት ኢሳቅ በኒውካስል ጥሩ ይጫወት በነበረበት ጊዜ ብዙ ኳስ አይነኩም። ዮኬሬስም ብዙ ኳስ አይነካም። ስለዚህ የሎተች አጥቂ መሆኑ የሚያስገርም አይደለም። ትናንትና 17 ኳስ ነው የነካው። ለምሳሌ በመጀመሪያው አጋማሽ ከሁሉም የአርሰናል ተጫዋቾች የበለጠ ሳጥን ውስጥ ብዙ ኳስ የነካው እርሱ ነበር። አሁን ከሊቨርፑል ጋር የነበረው ጥያቄ 8 ኳስ መንካቱ ብቻ አይደለም። ለእኔ እንዲያውም ከ8 ኳስ መንካቱ በላይ አንድ ጊዜ ብቻ በሊቨርፑል ሳጥን ውስጥ ኳስ መንካቱ ነው ችግር የነበረው። የ9 ቁጥር ቦታ ትንሹ የፍጹም ቅጣት ምት ሳጥን የፍጹም ቅጣት ምት ሳጥን ውስጥ ፕሬዘንሱን ፊል አታደርጊው። በቃ ጨዋታ ያልፈዋል።
ትላንትና ግን የበለጠ ኢምፖዚንግ ነበር። ሙቭመንቱ ጥሩ ነበር። 2 ጎሎች ላይ በቀጥታ ስለተሳተፈ ሳይሆን እንደ ፐርፎርማንስም በጣም ጥሩ ነበር። ቅድም እንዳልኩት ቼልሲ ከኋላ እየተጫወተ ለመውጣት ይቸግረው ነበር። አንዱም የቼልሲ ተጫዋቾች ባላቸው ካራክተሪስቲክስ ጥሩ የተጋጣሚ ቡድን ፕሬሲንግ ማለፍ የሚችል ፕሮግረሲቭ ፓስ ማቀበል የሚችል ተከላካይ ስለሌላቸው እሱ የላቸውም። ሁለተኛ ለወደፊቱ ይጠቀመው እንደሆነ አላቅም። ትላንትና ሆን ብዬ ነው ያነሳሁት። በ5 የአውሮፓ ሊጎች አጫጭር ቅብብል አነስተኛውን ረጅም ኳስ መጫወት አንደኛ ነው ስትራስቡርግ ያልኩበት አንደኛው ምክንያት ለምሳሌ አርሰናል ትላንትና እንዳደረገው ሳፎኬት የሚያደርግ የሚያስጨንቅ የፕሬሲንግ አካሄድ የምትከታይ ሲሆን አንደኛው መፍትሄ ማለፍ ነው አይደል? በረጅም ኳስ ማለፍ አለብሽ። ለ9 ቁጥሩ ሊሆን ይችላል። ትላንትና ማርክ ጊዩ ነው 9 ቁጥራቸው የነበረው። ማርክ ጊዩ ከሳሊባና ከጋብርኤል ጋር የአየር ላይ ኳሶችን አሸንፍልኝ ማለት ፌር ማይሆነው ለዚህ ነው። እና በኋላም ሳንቼዝም ስህተት ከተሰራ በኋላ እንትን ብያለሁ እኔ ነኝ ኃላፊነቱን ወስደው 2 ቀን ብቻ ነው ከእሱ ጋር ልምምድ የሰራሁት። ከዚህ በፊት በነበረው አሰልጣኝ ስር አልተናገረም ምን እንደሆነ፣ ግን የቀደመው አሰልጣኝ ማይጠይቀው ነገር ነው የጠይቄዋለሁ። ስለዚህ ስህተቶች ከሰራ እኔ ነኝ ኃላፊነቱን ወስደው የሚል አስተያየት ሰጥቷል። ምናልባት አንዳንድ የቼልሲ ተጫዋቾችም ላይ የምታየ ሰውነት ቋንቋ ለምሳሌ ቶሎ እጅ መስጠት የሚመስል የሆነ ጊዜ ማርቲን ዙቢሜንዲ 3ኛው ጎል ሲቆጠር አልፎት ነው ሄደው ኤንዞ ፈርናንዴዝ እና አልተከተለው። ያቺን ቦታ ተከትሎት የእሱ ሰው ነው ማንቱ ማን ነው ማርክ የሚያደርገው ፕሬስ የሚያደርገው ምን አይደለም። ቼልሲ ኤንዞ መቆጣጠር የነበረበት ማርቲን ዙቢሜንዲ ነው። የሆነ ሰዓት ላይ ካለፈው በኋላ እጅ መስጠት የሚመስል ፎጣ መጣል የሚመስል ነገር አለ አይደለም። ይሄ ደግሞ የአቲቲዩድ ችግር ነው። ያንን ምሳሌ ሴት ማድረግ ያለበት ተጫዋች ነው ኤንዞ ፈርናንዴዝ። የዓለም ዋንጫ አሸናፊ ነው። እንደዚህ አይነት ፕሮፋይል ያለው ነው። ቡድን ውስጥ የማሸነፍ ታሪክ ካላቸው ተጫዋቾች መካከል አንደኛው ነው። ልምድ አጠር ነው ቢባልም ግን ደግሞ እንደሱ አይነት በሪቨር ፕሌት በቤንፊካ አይነት ከፍተኛ ውጥረት ባላቸው በየሀገሮቻቸው ከፍተኛ የደጋፊ ትኩረትና የሚዲያ ትኩረት ባለባቸው ክለቦች ውስጥ የተጫወተ ከአርጀንቲና ጋር የዓለም ዋንጫ ያሸነፈ ተጫዋች ነው። በምሳሌ መምራት አለበት ይሄ ተጫዋች። የቼልሲ ስንተኛ አንበል? 2ኛ አንበል ነው ከሪስ ጀምስ በኋላ 2ኛ አንበል ነው። የአንበልም ኃላፊነት ይመስለኛል። ፔድሮ ኔቶም የራሱን ሰው ይተዋል እና እጁን እያወናጨፈ ምናምን ተቃውሞ ሲያቀርብ ልታዩት ይችላል። አንዳንድ ተጫዋቾች እንዲህ አይነት አቲቲዩድ ታይባቸዋል። አሁን እነዚህ ፔድሮ ኔቶ ሌላ በንጽጽር ከቡድኑ ልምድ ካላቸው ተጫዋቾች አንደኛው የሚባል ነው። ማርክ ኩኩሬያ ልምድ ካላቸው ተጫዋቾች መካከል አንደኛው ነው። 3ኛው ጎል ሲቆጠር ለምሳሌ ሲሙሌት ለማድረግ ና ሞከረ። የእሱ ችግር ነው ይሄ እና ፖዚሽናል ብቻ አይደለም። አንዳንድ ጊዜ ይሄ ቴክኒካል ስህተት ብቻ አይደለም። አንዳንድ ጊዜ ከአቲቲዩድም ጋር የሚገናኙ ስህተት ታያለች ቼልሲ ላይ። ለዚህ ነው የሲኒየር ተጫዋች መኖር ክርስቲያኖ ይላል እኮ በማንቸስተር ዩናይትድ ሮይኪን፣ ኔቭል፣ ስኮልስ ሌሎቹ ሲኒየር ተጫዋቾችን ባላይ እና የእነሱን ወርክ ኤቲክ ባላይ በኋላ ይሄ ጠንካራ ሰራተኛ ተብሎ የሚደነቅበት ባህል እንደማይኖር ይናገራል። ኤግዛምፕል ሴት የሚያደርጉ ተጫዋቾች ያስፈልጋሉ፣ ሲኒየር ስቴትስሜን የሚሏቸው። ቼልሲ የለውም እንደ አይነት ካራክተር። ለምሳሌ የሆነ አንድ ወጣት ተጫዋች ሲመጣ ስታንዳርዱ እሱ ነው፣ እሱን ማየት አለበት። ለሮናልዶ እንደዛ ነው የነበረው። በወጣት ተጫዋች የሚገነባ ቡድን ደስ ይለኛል። ለቼልሲ በዚህ ምክንያት የሆነ ሶፍት ስፖት አለኝ። እንዳለ ጠቅላላ ፕሮጀክቱ ላይ በጣም ትልቅ ግራ የሚያጋባ ነገር እንዳለ ብገነዘብም ግን ደግሞ የሆነች ፋይን ባላንስ ታስ የአያክስን ምሳሌ ከዚህ በፊት ያነሳሁት ለዚህ ነው። አያክስ እንኳን ፌመስሊ ወጣቶች ቡድን ነው። ክላይቨርት በ17 ዓመቱ ሚላን ላይ በቻምፒየንስ ሊግ ፋይናል ጎል ያስቆጠረበት፣ ኤድጋር ዳቪድ ሲዶርፍ ሌሎችም ነበሩበት የሚባለው ቡድን ውስጥ ወይ ደቦር ወንድማማቾች ቫንደርሰር እዛ ቡድን ውስጥ ራያካርድና ዳኒ ብሊንድ ነበሩ። የእግር ኳስ ህይወታቸው መጨረሻ አካባቢ የነበሩ ተጫዋቾች እና አንዳንዴ የምታዩ የቼልሲ ተጫዋቾች ላይ የሚታየው አቲቲዩድ ምናልባት ሲኒየር ተጫዋቾች ባለመኖራቸው መስመር የሚያስይዝ ማለት ነው። አሁን እዚህ ላይ ወጣት አሰልጣኝ መጣ፣ ደግሞ በጣም ወጣት አሰልጣኝ ነው። ለወደፊቱ የሚያሳስበው ዳይናሚክስ እሱ ይመስለኛል። ነገሮች በሚበላሹበት ጊዜ የሚሰማ ድምጽ ነው ወይ የሚለው በጣም አስፈላጊ ነው። ሰሞኑን አንድ ቪዲዮ እያየሁ ነበረ፣ የዚነዲን ዚዳንን ቪዲዮ። የሪያል ማድሪድ አሰልጣኝ ከሆነ በኋላ ዚዳን በካስቲያ ብዙ የተሳካለት አልነበረም። እንዲሁ ዚዳን ትልቅ አሰልጣኝ አይሆንም፣ መጀመሪያም አሰልጣኝ አልሆንም እያለ 7-8 ዓመት እንኳ ባክኗል። አይ እኔ ለአሰልጣኝነት የተፈጠርኩ አይደለሁም ብሎ ገና መጣና መጀመሪያ ላይ ወደ ሪያል ማድሪድ የመልበሻ ክፍል ገብቶ ያውቃቸዋል አብዛኞቹን። የአንቼሎቲ ምክትል ነበር። እየገባ ሲጨብጣቸው ራሞስ፣ ሮናልዶ፣ ማርሴሎ፣ ክሩስ አይናቸው በሙሉ በሆነ አይነት አድናቆት ዚነዲን ዚዳን ነው። ያንን ካሪዝማ፣ ያንን በተጫዋችነት ያለ ገናና ስም፣ ያንን የዓለም ዋንጫ፣ አውሮፓ ዋንጫ የማሸነፍ ባሎን ዶሮች የማሸነፍ
ለዩቬንቱስ ለሪያል ማድሪድ የመጫወት የዓለም ውዱ ተጫዋች የመሆን የዘመኑ ትልቁ ተጫዋች የመሆን ወርልድ ሶከር የ50 ዓመቱ የአውሮፓ ምርጥ ተጫዋች ብሎ የመረጠው አይነት ገናና ሰው ነው መልበሻ ክፍል ሲመጣ። አሁን ለአርቤሎ አይነት ሰው ለምሳሌ አስቸጋሪ የሚሆነው ያንን አይነት ግሬስ አይደለም ይዘው የሚመጡት። ዚዳን ይዞት የሚመጣው ግሬስ አይደለም ይዘው የሚመጡት። ሲጨብጣቸው ፎቶግራፉን በፊትም አይቼዋለሁ፣ ግን ሪማይንድ ለማድረግ አልሆንሶ አንደኛ ኮማንድ ያላረገው የክብር አይነት እሱን ነው። በደንብ ተጫዋቾቹ አላከበሩትም። በቀደም ሳነሳው ኦኬ አንዳንዱ ተጫዋቾች ዚዳን ቢሆን አያደርጉትም ያንን ጠባይ ያንን ባህሪ ያሳዩ ዚዳን ወይ ኢቨን አንቸሎቲ ወይ ሌላ ሰው እና ስብስብ ውስጥ ያንን መስመር የሚያሰምሩ ሲኒየር ተጫዋቾች ከሌሉ አሰልጣኙ እንደዚህ አይነት መሆን አለበት። ወይም ሊሰራ ይችላል አላቅም። ጥሩ ነው የሚናገረው፣ ጥሩ ቡድን ነበር በፈረንሳይ እየሰራው እንዲሳካለት እመኝለታለሁ። ግን አንዱ የሚያስቸግረው የሚመስለኝ ነገር ይሄ አይነት ሜዳ ውስጥ የምታያቸው አንዳንድ ስንፍናዎች የሚመስሉ ነገሮች አሉት። በፈተና ነው የጀመረው። እንግዲህ የመጀመሪያውን ጨዋታ ተሸንፎ በታክቲክ ተቸግሯል። ቅድም እንዳነሳሁት በጎ ነገር እንዳልኩት ፋይት የማድረጋቸው ነገር ይመስለኛል ከሁሉ በላይ እንጂ ከ3-2 የጨዋታው ትክክለኛ ሪፍሌክሽን አይመስለኝም። የ3-2 ልዩነት አይመስለኝም። አርቴታም ጥሩ ሪከርድ ነው ያለው ከቼልሲ ጋር። በነገራችን ላይ ምሳ የሚገርም ነው። ወደ ስታንፎርድ ብሪጅ ሄዶ ተሸንፎ አያውቅም እስካሁን ድረስ ሚኬል አርቴታ 8 ጊዜ ሄዷል እዛ። ትላንት ለ4ኛ ጊዜ ነው ያሸነፈው። ሌሎች 4 ጊዜዎች ላይ አቻ ነው የወጣው። ወደ ብሪጅ ሄዶ ተሸንፎ አያውቅም። በእነዚህ አስቸጋሪ ዓመታት እንኳን ወደዚህ ስቴዲየም መጥቶ ተቸግሮ አያውቅም እና በጣም ጥሩ ሪከርድ ነው ያለው። ለአርቴታ አንዱ ችግር የነበረው በአርሰናል በኩል ለፍጻሜ መድረስ ነው። እንደመጣ የኤፍ ኤ ካፕ ወስዷል አይደል በመጀመሪያው ሲዝን በወራት ውስጥ እና በዛ የኤፍ ኤ ካፕ ሴሚፋይናል ሲቲን ካሸነፈ በኋላ ሌላ ጨዋታ አሸንፎ አያውቅም። ሌሎች 4 ሴሚፋይናሎች አምና 2 ከፓሪስ ሳን ጀርመንና ከኒውካስል ጋር የተደረጉትን ጨዋታዎች ጨምሮ 4 ጊዜ ከፍጻሜ ግማሽ ቀርቷል። ፍጻሜ ሳያልፍ ፍጻሜ ሳይደርስ ቀርቷል። ፍጻሜ መድረስ ችግር አለበት እስካሁን ድረስ ቡድኑ። አንድ ጊዜም የቪያሪያል ጨዋታ ላይ ነው የተሸነፈው። ቪያሪያል በኋላ ማንቸስተር ዩናይትድን በፍጻሜው ገጥሞ አሸነፈ። ግማሽ ፍጻሜ አርሰናልን ነበር ያሸነፈው እና እንዲህ አይነት ታሪኮች አሉ። አንድ ጊዜ በሊቨርፑል ተሸንፏል። ሴሚፋይናል እየደረሰ ከዛ የመጨረሻውን እርምጃ የመራመድ ችግር ነበረበት። አሁን ቢያንስ እንዲያው ከባዱን ስራ ከሞላ ጎደል ያቃለለ ይመስላል። ብዙ ጊዜ ሴሚፋይናሊስት ሆኖ ያውቃል። እንዲያውም ምንድነው 4 ሴሚፋይናል ማለት 8 ጨዋታ ማለት ነው አይደል? ደርሶ መልስ ሲሆን ከ8 ጨዋታ 2 ነው ያሸነፈው። የሴሚፋይናል ጨዋታዎች ሪከርዱ ጥሩ አይደለም። አምና በደርሶ መልስ በፓሪስ ሳን ጀርመን፣ አምና በደርሶ መልስ በኒውካስል እንደተሸነፈው አይነት እንዲህ አይነት ሪከርድ ነው የነበረው። ግን እንግዲህ ትላንትና የመጀመሪያውን የቤት ስራ አላለቀም። እንዲያውም 3-2 መሆኑ የመልሱን ጨዋታ እንዳልኩት በኦኬ ያልተጠናቀቀ ጨዋታ ነው። ይሄ የቼልሲ ቡድን በአንድ ጥሩ ፐርፎርማንስ አንድን ቡድን በየትኛው ሜዳ ማሸነፍ ይችላል። በአንድ ጥሩ ፐርፎርማንስ እያወራን ያለ ነው ስለ 90 ደቂቃ 2 ጎል ማስቆጠር ይገባዋል ወይ ወደ መለያ ምት ነው ለመሄድ 1 ጎል ማስቆጠር ይበቃዋል እና ማይቻል አይደለም። አርሰናል በኤምሬትስ አልተሸነፈም በዚህ ውድድር ዘመን። ከአምና ፓሪስ ሳን ጀርመን ከተሸነፈበት ጨዋታ በኋላ በኤምሬትስ አልተሸነፈም። ለነገሩ በሜዳው ያለው ሪከርድ አስደናቂ ነው። ቢሆንም ይሄኛው የቼልሲ ቡድን ፓልመር ሲመለስ፣ ካይሴዶ ሲመለስ፣ ሌሎችም ተጫዋቾች ትላንትና ያልነበሩ ጄምስ አይነት ተጫዋቾች ሲኖሩ አንድ ጨዋታን አያሸንፍም ማለት አትችልም። እያወራን ያለ ነው ስለ 90 ደቂቃ ነው፣ ስለ ሲዝን አይደለም። ሊያደርጉት አይችሉ ማለት አትችልም። ያንን ተስፋ የሚሰጣቸው ግን የጋርናቾ ሁለተኛ ጎል ፖስብል እንዲሆን አድርጎታል። 3-1 ወይ 4-1 ቢሆን ኖሮ ያልቅ ነበር። ለዚህ ነው ስለ ሳንቼዝ ፐርፎርማንስ ሊያም ሮሲኘ ከጨዋታው በኋላ ተጠይቆ አዎ እኔ ኃላፊነቶቹን ወስዳለሁ ለስተቶቹ፣ ምክንያቱም እኔ በሰጠሁት አንዳንድ አሳይመንት ምክንያት ነው እነዚህን ስተቶች የሰራዋል እና አስተውላችሁ እንደሆነ ግን ከሜሪኖ ያዳነው ኳስ ወርልድ ክላስ ሙከራ ነው። ያ ቢሆን ኖሮ ያልቅልን ነበራል። የመልሱን ጨዋታ በኢንትረስት የማድረግን ፍላጎት አይኖረንም ነበር። ጨዋታው እዚሁ ሊያልቅ ይችል ነበር ብሏል። እውነቱን ነው፣ ጨዋታው እዛው ሊያልቅ ይችል ነበር። ስህተቱን ያህል በጨዋታ ውስጥ የነበረውንም ትልቅ አስተዋጽኦ መጥቀስ ደግሞ ተገቢ ነው። ስለዚህ የመልሱ ጨዋታው አይ ቲንክ ፌብሩዋሪ 3 ከ3 ሳምንት በኋላ ይደረጋል። ግን ሁለቱም ከሜዳቸው ውጭ የተጫወቱት ቡድኖች ወደ ሁለተኛው ዙር ለማለፍ ያላቸው እድል ሰፍቷል ማለት ነው። በነገራችን ላይ የዋይት አንድ
ሪከርድ 3 ጎል አስቆጥሯል። ባለፉት 3 ጎሎቹ ግን የተቆጠሩት በቼልሲ ላይ ነው። ከቼልሲ ጋር ያለው ሪከርድ በጣም አስደናቂ ነው። ጋብርኤል ማርቲኔሊ 250ኛ ጨዋታውን አድርጓል አርሰናል ትላንትና። ሴስክ ፋብሪጋዝ በ22 ዓመት ከ215 ቀን በዲሴምበር 2009 250 ጨዋታ ላይ የደረሰ ወጣቱ የአርሰናል ተጫዋች ከሆነ በኋላ ማርቲኔሊ ሁለተኛው ተጫዋች ሆኗል። ከእንግሊዛውያን ካልሆኑ ተጫዋቾች መካከል ማለት ነው። ሳካ ነው ከዛ ቀድሞ እዛ ቦታ ላይ የደረሰው። ሚኬል አርቴታም ቅድም ያልኩት ከቼልሲ ጋር ያለው ሬከርድ የ8 ጨዋታዎቹን በስታንፎርድ ብሪጅ ባለመሸነፍ በቼልሲ ታሪክ የመጀመሪያው አሰልጣኝ ነው። የተጋጣሚን ቡድን ይዞ እየመጣ 8 ተከታታይ ጨዋታ ላይ ያልተሸነፈ በታሪክ የመጀመሪያው አሰልጣኝ ነው። አርሰናል በሴሚፋይናል ጨዋታዎች ላይ ጎል የማስቆጠር ችግር ነበረበት። ቅድም እንዳነሳሁት ማሸነፍ ብቻ ሳይሆን ከዚህ ከትላንት ምሽቱ ጨዋታ በፊት በ8 የግማሽ ፍጻሜ የደርሶ መልስ ጨዋታዎች 2 ጎል ብቻ ነበር ያስቆጠረው። ትላንትና በአንድ ጨዋታ 3 ጎል አስቆጥሯል። ትልቅ እርምጃ ነው። ዮኬሬስ 9ኛ የጎል ተሳትፎ ሆኗል። 6 ቁጥር ተብሎ የመጣው ዙቢሜንዲ 7ኛ የጎል ኮንትሪቢሽኑ ነው በዚህ ውድድር ዘመን። ትሮሳር፣ ሳካ፣ ማርቲኔሊ፣ ዮኬሬስ፣ ኤዜ ና ሜሪኖ ብቻ ናቸው ከሱ የበለጠ የጎል ኮንትሪቢሽን ያላቸው ተጫዋቾች። አንዳንድ ቁጥሮችን ለመስጠት ያህል ነው እና ከመጨረስ ይችል ነበር ከነበሩት የጎል እድሎች አንጻር። ግን ደግሞ ለተመልካች የሁለተኛው ጨዋታ ሬሌቨንት መሆኑ በጣም አስፋም። ለምሳሌ የኒውካስል ና የሲቲን የመልስ ጨዋታ ብትጠይቅኝ አየዋለሁ፣ ግን በብዙ ኢንትረስት አላየው። ያለቀ ይመስለኛል ከሞላ ጎደል። አብዛኛው የቤት ስራ 90% ምናምን 90% ያህል ሰፊ አይደለም። አርሰናል ምንድነው እሱ ነው ስትሮንግ ፌቨራይት ነው፣ ግን አላለቅም። እስኪ ደግሞ የተወሰኑ የአድማጮቻችን አስተያየት እንቀበል። ዳዊት ነብዩ የተባለ አድማጫችን የሞሮኮ 2004 ለፍጻሜ በቃች የመጨረሻ ጊዜ 2004 ከቱኒዚያ ጋር ነበረ፣ በኢቲቪ ነበር ያኔ ያየሁትኝ ብሎናል። ሌላኛው አድማጫችን አብርሃም መንግስቱ በአርሰናል ቡድን ውስጥ የቪክቶር ዮኬሬሽ ላቅ ያለ ተጽዕኖ አለታይ ያላችሁ ግለሰቦች እሱ ተቀይሮ ከወጣ በኋላ ያለ አርሰናል መመልከት ብቻ መልስ የሰጠና በቂ ይመስለኛል። ይህ ተጫዋች ከማጥቃቱ በዘለለ ቡድን በበዛ የተቃራኒ ተጫዋች ኃይል እንዳታጠቃ እዛው ባሉበት ንቅንቅ ሳይሉ ወጥሮ በመያዝ በቡድን ላይ ተጽዕኖ ተፈጥሮ ግብ እንዳይቆጠርብ ያግዛል። እንደኔ ግብ ባያስቆጥር እንኳን ሳይቀየር ጨዋታውን ቢጨርስ ደስተኛ ነኝ። ይሄ ግን የኔ ምርጫ ነው። አዲሱ ፉከራ አብዝተው የነበሩት የቼልሲው አሰልጣኝ ሊያም ሮሲኒየር መቸኮል ካልሆነብኝ አጀማመራቸው በተለይ በአቀየርና በታክቲኩ በኩል ከተሰናባቸው ኢንዞ ማሬስካ በተሻለ ጥሩ ነገር ያሳየን ይመስለኛል። በአፍሪካ ዋንጫ ውድድር 120 ደቂቃ ተጫውቶ በፍጹም ቅጣት ምት ናይጄሪያን አሸንፎ ለዋንጫ የደረሰው አዘጋጁ ሀገር ሞሮኮ ለምንም ጥርጥር ግብጽን አሸንፎ ለፍጻሜ በደረሰ ሳዲዮ ማኔው አገር ሴኔጋል ይሸነፋሉ ብዬ አስባለሁ ብሎናል። በመጨረሻም ግን አስተያየት የዮኬሬስን በተመለከተ ብዙ ጊዜ ስለምንወያይበት ነው። የወልቭስ ጨዋታ ትዝ ይልሻል? ወልቭስ ወደ ጨዋታ የተመለሰበት ጨዋታ ዮኬሬስ ከወጣ በኋላ ነው ወልቭስ ፕሮግረስ ማድረግ የጀመረው። የፕሬሲንግ ጉዳይ ስናነሳ ኢንታንጅብልስ አሉ ጨዋታ ውስጥ የተጋጣሚን ቡድን የማጥቃት ባህሪ፣ የቢልዳፕ ባህሪ ምናምን የሚወስኑ በጣም ደካማ ሆኖ አንድ ተጫዋች በሱ ፕሬዘንስ ብቻ የመሀል ተከላካዮቹ እንደፈለጉ ነቅለው ያወጡ። ለምሳሌ ከዛ ቀጥሎ የምታስገቢው ተጫዋች የሚጠቅምባቸውን ነጥብ በጣም ጥሩ ነጥብ ስለሚመስለኝ ነው። ይሄ አይነት ዲቤት ሁለታዊ አጋማሽ ዋይት እንደተናገረው ሁለታዊ አጋማሽ ጥሩ አልነበረም ብሏል። ለምሳሌ ትላንትና በተለይ ዮኬሬስ ከወጣ በኋላ አርቴታም በኋላ ለውጦች አድርጓል። ያው ከኖቲንጋም ፎረስት ጋርም ጨዋታ አለው እንደምታውቂው። ቅዳሜ ዕለት ቀላል ጨዋታ አይሆንም፣ ከሜዳ ውጭ የሚደረግ ጨዋታ ነው። እሱም ብቻ አይደለም ቀይሮ ያስወጣው፣ ግን በካራክተሪስቲክስ ደረጃ በፕሬሲንግ አሁን አላቅም ሌተስት ስታቱን የሆነ ጊዜ ግን የፕሪሚየር ሊግ ምርጡ የፕሬሲንግ አጥቂ ነበር። የተጋጣሚ ቡድንም ጠባይ ዲክቴት ያደርጋል ለማለት ነው። ጥሩ ኮሜንት ስለሆነ ነው። ቀጥይ ምስል ጀማሊ አብደላ ሚል አድማጫችን አርሰናል ትናንትና የአመቱ ምርጥ ፕሬሲንግ ከረፍት በፊት ያሳየን ይመስለኛል። ዙቢሜንዲ አስደናቂ ብቃት አሳይቶናል። በድጋሚ ለመልሱ ጨዋታ በትኩረት መዘጋጀት አለበት። ይህ ዋንጫ ሲቲን አሸንፎ ከበላ ትልቅ መነሳሻ ነው የሚሆናቸው። ሴኔጋልና ግብጽ ጭራሽ ተመጣጣኝ ሳይመስሉ በሴኔጋል ሙሉ ብልጫ ያለገ ጨዋታ ነው። ግብጽ ጥሩ የመከላከል መስመር ነው የሚጠቀሙት፣ ግን ሴኔጋል ስለሚገባት ለፍጻሜ አልፋለች ብሎናል። አሰበ የማንቸው የሚል አድማጫችን ይህ ፕሪሚየር ሊግ ስለሆነ የሚፈጠረው አይታወቅም። በአርሰናል ልክ እድል ባይኖረውም ቼልሲ የማለፍ ትልቅ እድል እንዳለው አምናለው። ከሳላ ስንጠብቅ የነበረው ቡድን ተሸክሞ መውጣት ከማን አይተነው ወጥተናል። ማኔ ማለት አመለሸጋ ገዳ የሆነ አስደናቂ ተጫዋች ነው። ፍጻሜውን የጠበቁት ሞሮኮ ከናይጄሪያ ነበረ። አርሰናል ካለፉት 4 የግማሽ ፍጻሜ ጨዋታዎች በ4ቱም ተሸንፏል። ይህ ጥሩ ታሪክ አይደለም ብሎናል። ኢሴ ብርሃኑ የሚል አድማጫችን የካራባኦ የግማሽ ፍጻሜ አዌይ ጎል ሮል እንዴት ነው ግን በዚህ ጉዳይ ላይ ማብራሪያ ብትሰጡን ብሏል።
ያው አሁን 1-0 በሚለው ነው አይደል? አርሰናል 1-0 ነው፣ ግን እንደዚህ አይነት ሩል የለም አይደል? 1-0 ነው። ወደ ኖክአውት ነው ወደ ምንድነው ፔናልቲ ሹት አውት። ስለዚህ በጣም ጠባብ ነው። ግን 1-0 ያው ትናንትና ከመረጡት የጨዋታ ስታይል አንጻር 2 ግቦች ባይቆጠሩባቸው ወይም አንድ ተጨማሪ ግብ አስቆጥሮ ቢሆን ኖሮ ለአርሰናል ተጨማሪ እድል ይሆን ነበር። ቅዱስ ይርጋ የሚል አድማጫችን ለቪክቶር ዮኬሬሽ ከሌላ ቀን በተሻለ ኳስ ሲጣልለት ነበረ፣ እሱ ደግሞ ልዩነቱን ፈጥሯል ብሎናል። ሚስባህ የሚል አድማጫችን የሳላህ ሀገር ግብጽ መውደቅ አንዳንድ የእግር ኳስ ወዳጅ በጣም ያሳዝናል። ሴኔጋል በሁሉም ነገር በልጠዋቸው ያሸንፋሉ ብዬ አልጠበቅኩም ነበር። ነገር ግን እንደ ሜሲ በመጨረሻው 2027 የአፍሪካ ዋንጫ ላይ ይሳካለታል ብዬ ተስፋ አደርጋለሁ። የአርሰናል ጨዋታ እንኳን አልቋል የሚል እምነት የለኝም ብሎናል። ሚንኬል አበበ የሚል አድማጫችን አርቴታና አርሰናል በቼልሲ ላይ ያገኙት የትናንትና ድል የተዘጋጀ ጥልቅ ዲሲፕሊንና የቡድን አንድነት ውጤት ነበር። አርቴታ ጨዋታውን በጥሩ አንቀሳቃሽ አስተዳደር መቆጣጠሩን አሳይቷል። መካከለኛው የመሀሉ መስመር ላይ ጥሩ ነበሩ። በመከላከልም ረገድ በጣም ጥሩ እንደነበሩ አሳይተዋል። ተጫዋቾቹ በጥሩ እምነት ጨዋታውን ጨርሰዋል። ይህም አርሰናል በትልቅ ጨዋታዎች ላይ የሚያሸንፍ ቡድን መሆኑን በድጋሚ ያሳየበት ነበር። አሁንም ግን የካላፊዮሪ ጉዳት ብሎ ዶት አድርጎ አስቀምጦልናል አድማጫችን። አብዲ ኔ የሚል አድማጫችን ደግሞ የመጀመሪያ አስተላለፍ እንዳየነው ጨዋታው በምን መንገድ ይጠናቀቃል ብዬ አስብ ነበር። በአንድ ጎል ልዩነት ይጠናቀቃል ብለህ ገምተክ ነበር። ሁለተኛ ዳኛው እንዴት አያቸው? ያን ያክል ጨዋታውን ውጤት የሚቀይር ውሳኔ ባያሳልፉም ለተወሰነ ስህተት ያየው ይመስለኛል። ሶስተኛ ግን የሮዚኒየር የመጀመሪያው ፈተና በጥሩ ሁኔታ ተወታዩታል ብዬ አስባለሁ። ወሳኝ ተጫዋቾቻቸውንም በጉዳት ማጣት የተሸነፉበት መንገድ እንዴት አያችሁት ብሎናል። እነዚህ ዛሬ አስተያየት ከመስጠት ይልቅ አላዛር በትናንቱ ጨዋታ ዙሪያ የሚሰጠው 3 ጥያቄ ነው ብሏል ይመስለኛል። ጥያቄዎቹ ተመልሰዋል። እንግዲህ ከዚህ በፊት ባቀረብነው ጉዳይ ማለት ነው። እንቀጥላለን። አድማጮቻችን ከኛ ጋር እንድትቆዩ ነው ምንጋብዛችሁ። አጋሮች አሉን አብረውን የሚቆዩት። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው።